እንደማጽፍ። እሺ ሃፒ አህያዋ ራሱ ይኸው እውነት ነው አለች በድምጽ። ወይዬ እንኳን ደህና መጣሽ። እንኳን ደህና ቆየኝ። ከየት ቤተ እምነት ነሽ? ኦርቶዶክስ። መልካም። በኢትዮጵያ ኦርቶዶክስ ሁለት የመዳን መንገድ አለ ወይስ የለም? ለእኔ የለም። ለአንቺ የለም። ስንት የመዳን መንገድ ነው ለአንቺ ያለው? 4? ተሳሳትኩኝ አይደል? 2 ብዬ አሳነስኩት። ለእኔ አንድ ነው ያለው። እስኪ ይህን አንዱን የመዳን መንገድ ንገሪኝና እኔ ደግሞ ሁለተኛውን ላስተዋውቅሽ። እኔ ማምነው መዳን በክርስቶስ አንዴ ይቅርታ። ክርስቲያን የሚል አካውንት ያለሽ እህት ምን ብለሽ ነው ጸዲን ኮሜንት ያደረግሽ? በጣም ነውር ነው። እሺ ነውር ነው። ጸዲ የፈለገችውን ትጻፍ። በዓለም ያለች እህት ስለሆነች መረዳት አለባችሁ። እሺ የፈለገችውን ትጻፍ ጸዲ። በቃ አንድ በዓለም ያለ ሰው በጨለማ ያለ ሰው ምንም አይነት ኮሜንት ሊጽፍ ይችላል። እኛ ክርስቲያን ብለን ግን ስም ሰጥተን ክርስቲያኑ ናችሁ እንደዚህ አይነት ኮሜንት ነውር ነው እህቴ። እሺ ነውር ነው። ሁለተኛ እንደዚህ አይነት ኮሜንት አትጻፊ፣ ከክርስቲያን አይጠበቅም። እሺ ይቅርታ። እሺ ቀጥይ እህቴ። ለእኔ መዳን በክርስቶስ ብቻ መሆኑን ነው የማውቀው። ብቻ የሚል ቃል ተጠቅመሽ? አዎ እኔ እንደዛ ነው ማምነው። መልካም። ለምሳሌ ስህተት እንደሆነ ላሳይሽ። አንቺ በክርስቶስ ኢየሱስ ብቻ ነው የጸደቅሽው? እንደዛ ነው ማምነው። እኔ ቤዛ የሚለውን ብቻ ኢየሱስ ብቻ ቤዛችን መሆኑን የማምን ኦርቶዶክስ ነኝ። ማርያም ቤዛ አትሆንም፣ ፍጡር ቤዛ አይሆንም። በክርስቶስ ኢየሱስ ድነሻል አንቺ? የኔ ኔትወርክ ነው የእሷ ነው እየተቆራረጠ ያለው? የሚዘገየው የእሷ ነው የኔ ነው? እኔ ያው ድኛለሁ። እኔ እሺ ቀጥይ። እና እኔ የማምነው ለምሳሌ ቤዛ ራሱ ኢየሱስ ብቻ መሆኑን ነው ማምነው። እንደዛ ስል ብዙ ሰዎች ኦርቶዶክስ አይደለሽ ምናምን ሊሉ ይችላሉ፣ ግን እኔ ኦርቶዶክስ ነኝ። የማምነውም ኢየሱስ ብቻ ቤዛ ነው። ምክንያቱም ሌላ መሸፋፈን አያስፈልግም። በቃ ይሄ እውነታው ነው፣ መጽሐፍ ቅዱስ ላይ ያለው እውነት ነው። ቤተክርስቲያን ማዳን ከፈለግን ሌሎችም ኦርቶዶክሳውያን ቢሆን በመሸፋፈን አይደለም ቤተክርስቲያናችንን ማዳን የምንችለው፣ እውነትን በመግለጥ ነው። ስህተትን ስህተት በማለት ነው። ስለዚህ መዳን ራሱ በኢየሱስ ብቻ ነው። በቃ ሌሎቹ ኦፍኮርስ ማክበር አለብን፣ ቅዱሳንም ማክበር አለብን። ለተሰጣቸው ቅድስና ክብር ያስፈልጋቸዋል። ከዚያ የዘለለ ግን ያድኑኛል ምናምን አይልማ መጽሐፍ ቅዱስ አይልም። መጽሐፍ ቅዱስ የሚለው መዳን በኢየሱስ ብቻ መሆኑን ነው። ስለዚህ ያንን አምነን አባቶችን ባንገፋ ባይነኝ ነኝ። አሁን ብዙ እውነትን የሚያውቁ ኦርቶዶክስ አባቶች ስለሚገፉ እውነትን አያወጡ አይናገሩም። ግማሹ ኦርቶዶክሳዊ እውነትን ያውቃል፣ ግማሹ አውቆ ይደብቃል፣ ግማሹ ደግሞ አያውቅም ምንም ነገር። ግን የሚያውቁት ሲናገሩ ስለሚወገዙና ስለሚሰደቡ ከቤተ ክርስቲያን ስለሚባረሩ ዝም ይላሉ። የማያውቁት ደግሞ እውነት ነው ብለው ያመኑበትን ሳያውቁ ዝም ብለው ይቀጥላሉ። እያወቁ ደግሞ ዝም የሚሉ አሉ። እሺ ስለዚህ ጥያቄ ልጠይቅሽ፣ አንድ ጥያቄ አሁን ውሉትማ አታርጉኝ፣ ዋሽታለች እና ውሸቱ መጋለጥ አለብን። አዛሉ ሚውት አድርጊው። ሰው ገብቶ ዝም ብሎ አያወራም። ትጨርስና ሀሳቧን፣ ከዛ አንቺ ደግሞ እድል ሲሰጥሽ ታወሪያለሽ። እንደዛ ነው። እሺ ሚውት አድርጊው። ተባረኪ ክርስቲያን እህቴ፣ ተባረኪ። እሺ ጌታ ኢየሱስ ይባርክሽ። አይቼዋለሁ ኮሜንትሽ። ጌታ ይባርክሽ። በቃ እንደዚህ አይነት ልብ ነው የሚያስፈልገው። እሺ አሁን አንቺ በክርስቶስ ድኛለሁ ቤዛዬ ኢየሱስ ብቻ ነው ብለሻል። አሁን አንቺ በክርስቶስ ኢየሱስ ያገኘሽውን ድነት በስራሽ ነው የምታስቀጥይው? በአንቺ ስራ ነው መዳንን የምታገኘው? ወይስ የዳነ ማንነት ስላለሽ ነው ስራን የምትሰሪው? የዳነ ማንነት ስላለኝ፣ ለምሳሌ ክርስትና መልካም ነገሮችን ማድረግ እንደሆነ አምናለሁ። ምክንያቱም መጀመሪያ የዳነ ማንነት ያስፈልጋል። ከዛ በኋላ ግን መልካም ስራን እሰራለሁ። ይህንን ነው የሚያዘው መጽሐፍ ቅዱስ እንደሚያዝ ማለት ነው። እኔ ሌላ ዝባዘንኬ ምናምን የሆነ ገብተዋል። አሁን ለምሳሌ
ቤተክርስቲያን ውስጥ እንደ ልምድ የተለመደ ነገር ነው እንጂ ትክክለኛ ክርስትና ግን ማለት መጽሐፍ ቅዱስን ይዞ መጓዝ ነው። ስለዚህ እኔ ቤተክርስቲያንን ስርዓት፣ የቤተክርስቲያን ስርዓት፣ የቤተክርስቲያን ህግ ከመጽሐፍ ቅዱስ የማይወጣውን ሁሉ እቀበላለሁ። ከመጽሐፍ ቅዱስ የሚወጣውን ግን ሳልቀበል በቤቴ ያለው ኦርቶዶክሳዊ ነኝ። ግን ከመጽሐፍ ቅዱስ የወጣውን ነገር አልቀበልም። ሁለት ጥያቄ አንድ ላይ ልጠይቅሽና ከዛ የመጨረሻ ይሆናል። የኢትዮጵያ ኦርቶዶክስ ነሽ ወይስ ኮፕቲክ ነሽ? አንደኛው ጥያቄ ነው። ሁለተኛ ጥያቄ ደግሞ ወደ ማርያም ትጸልያለሽ ወይ? ሁለቱን ጥያቄ መልሽልኝ። ኦኬ፣ እኔ ወደ እግዚአብሔር ብቻ ነው የምጸልየው፣ ወደ ማርያም አልጸልይም። ግን እንደዛ ስል ልክ ማርያምን አከብራታለሁ፣ የተሰጣትን ክብር አውቃለሁ፣ የተሰጣትን ቦታ አውቃለሁ። ግን ቤዛዬ ነች ማርያም አልልም። እኔ ኢየሱስ ብቻ ነው ቤዛዬ። በቃ ማንም ሰው ኦርቶዶክስ አይደለሽም ሊለኝ ይችላል፣ የፈለገ ይበል። ግን እውነት እኛ ለስም አይደለም ማምለክ ያለብን። እከሌ ኦርቶዶክስ ስለሚለ፣ እከሌ ጴንጤ ስለሚለ፣ እከሌ ምናምን ስለሚል አይደለም። እውነት የቱ ጋ ነው ያለው? እውነት መጽሐፍ ቅዱስ ላይ ብቻ ነው ያለው። ስለዚህ ይሄን ደግሞ የሚያውቁ ብዙ አባቶች አሉ። እኔም በግል ለማውቃቸው ብዙ አባቶች አሉ፣ እውነትን ብቻ የሚያስተምሩ። ሐሰትን ደግሞ አስመሳዮችም አሉ ቤተክርስቲያን ውስጥ፣ እውነቱን እያወቁ አውቀው የሚሸፋፍኑ። ለምሳሌ እንደ መምህር ዘበነ አይነት የሚቀባባ የሚሸፋፍን፣ ትውልድ እንዳይድን የሚያደርግ። ምንም መቀባባት አያስፈልግም። እነሱ ምንድነው የማርያምን ስም ከጠሩ እዛ ቤተክርስቲያን ውስጥ ብዙ እንትን ደጋፊ አላቸው። አሁን ለምሳሌ እኔ እውነት የሚለውን መጽሐፍ ቅዱስ እኮ አይልም ብትል ብዙ ሰው ነው የሚያወግዝህ፣ ደጋፊ የለህም። ማርያም ማርያም ብትል ግን ቤተክርስቲያን ውስጥ ብዙ ደጋፊ አለክ። ገብቷል? ስለዚህ ለደጋፊ ሳይሆን ለእውነት ለመዳን ለህይወት ብንኖር ግን የተሻለ ነኝ ባይ ነኝ። ለሁሉም መምህራን ለሚያስመስሉ ያስመስላሉ፣ ያውቃሉ። እውነታውን ሳያውቁ ቀርተው እንዳይመስላችሁ። እውነታውን በደንብ ነው የሚያውቁት። በደንብ የቱ ነው እውነት የሚለውን እነሱ ያውቁታል። ሲጀመር እነሱ ማያደርጉትን ህዝቡን አድርጉ የሚሉ አያደርጉትም። ግን ልወደድ ባዮች ናቸው። ልወደድ ባዮች በህዝቡ ዘንድ ይሄ ድጋፍ ፈላጊዎች ናቸው። ልክ እንደ አሁን እንደ አባታችን ኢየሱስ ነው። ኢየሱስ እውነትን ከገለጥክ ያው ህዝቡ አይታል። እውነታው ይሄ ነው። በቃ ትወገዛለህ፣ ይባረርልን፣ እንዲሆንልን። አሁን ለምሳሌ ማርያም ቤዛኔ ሲባል ይወገዝ ብሎ የተሰበሰበ አንድም የለም። ያ ሁሉ ግን አባታችን ላይ እውነት ነው የመሰከሩት። ምን ሐሰት ነው የተመሰከረው? ኢየሱስ ብቻ ነው ቤዛ፣ ፍጡር ቤዛ አይደለም። እውነት ነው አይደል? ይሄ ለምንድን ነው የምናወግዛቸው? ማለት እኔ አሁን ጥያቄ አለብኝ። ለምንድን ነው የሚወገዙት? ለምሳሌ ማርያም ነች የተሰቀለችው ሲባል አንድ ሰው ወጥቶ ይወገዙ ያለ የለም። እንደውም ማስተባበያ ነው የተሰጠላቸው። ለአባታችን ግን ወይ እንዲህ ለማለት ፈልጎ ነው እንኳን ብሎ ማስተባበያ የሰጠላቸው የለም። ወዲያው ተነሱባቸው። ይወገዙ፣ እንዲሁኑ በዘር ይሳደባሉ። ጨጓራ ምናምን አባ ጨጓራ ትልቅ አባት ናቸው። ኢቨን ቢሳሳቱ እንኳን ትልቅ ምንፍቅና እኮ የሰሩት እኮ ማርያም ነች የተሰቀለችው ያሉት ናቸው። ምንፍቅና ራሱ ከተባለ ማለት ነው። ስለዚህ እኛ ቤተክርስቲያን ላይ ያለው ችግር ግልጽና ግልጽ ምንድነው? እውነትን ስሰብክ ተቃውሞ ስለሚነሳባቸው እውነትን እያወቁ ዝም ይላሉ። በቃ ይሄ ማንም ዓለም ያውቀው ግልጽ ነገር ነው። ስለዚህ አሁንም ቢሆን ኦርቶዶክሳውያን ማወቅ ያለብን ማስመሰል አያስፈልግም። አባቶችም ቢሆን እንወገዛለን ብለው የያዙትን እውነት እንዲደብቁ አልፈልግም። በቃ ይውጡ። እኛን የመሰሉ ብዙ ደጋፊዎች እንዳላቸው ማወቅ አለባቸው። ብዙ መጽሐፍ ቅዱስን ሲሰብኩ የሚደግፍ ብዙ ኦርቶዶክሳዊ አለ። እኔም በዙሪያ ብዙ ጓደኞች አሉኝ። ስለዚህ ዝባዚንኬን ወደዛ ካልተወገደ በስተቀር እኛ አሁን ቤተክርስቲያናችንን ስለምንወድ ቤተክርስቲያን ውስጥ ተቀመጥን እንጂ በቃ እኛ አሁን እኮ እንደሚባለው ነገር ወተን እኮ ሌላ ቸርች ምናምን መሄድ እኮ ብንሄድ አስበው አንድ ትውልድስ ቢጠፋ ጥሩ ነው እንዴ? ለቤተክርስቲያኒቷ እንዲህ ያለ ህዝቡ እየታየ እኮ እየተመናመነ ነው። ምዕመኑ ከቤተክርስቲያን እየራቀ መጨረሻ ላይ ሌሎች ሀገር ላይ እንደታየው ቤቱን ብቻ ታቅፋ ትቀመጣለች። ይሄ ከመሆኑ በፊት ግን እውነትን ገልጦ መጽሐፍ ቅዱስን ገልጦ አይ ይሄ ትክክል ነው። ልማድ የሆነን ነገር እኮ ማስቀረት የሚቻለው በቃ በማፍረስ ነው። ይሄ ልማዳዊ ነው፣ ይሄን ነገር አቆሙ፣ ይሄን ነገር እንደዚህ ማለት ነው ያለባቸው እላለሁ። ከዛ ውጭ ግን ትክክለኛ የቤተክርስቲያን አስተምሮን መያዝ ትክክለኛ ያልሆነው በቃ እኔ አሁን ከፕሮቴስታንት ደስ የሚለኝ ነገር ምንድነው? ብዙ ጊዜ አያቸዋለሁ፣ ይቃወማሉ፣ ፊት ለፊት ይቃወማሉ። በቃ ይሄም ልምምድ እኛም ቤት ውስጥ መኖር አለበት። እከሌ ያወግዘኛል፣ እከሌ እንዲህ ይለኛል አይደለም። ስለዚህ እውነትን መግለጥ መለማመድ መቻል አለብን። ይህንን ለማለት ነው የገባሁት። አመሰግናለሁ። እኔ ስለሆንኩኝ ብሩክ እስቲ ከአስርቱ ትእዛዛት ስድስተኛው ትእዛዛት ምን እንደሚል ትንገረን እስቲ። እድል ስሰጥሽ ነው የምታወሪው። አንዴ እሺ።
አየህ ጴንጤ ማለት ውሸታም ነው እንድል የሚያደርጉኝ እንዲህ አይነት ሴቶች ናቸው። አንዴ ቆይ ጸዲ፣ ለምን ደው ማሰሚው ነይ እህቴ ተመለሽና ገቢ ከቻልሽ። አይ በቃ ዝባዝንኪዋን እኮ እንትን አራገፈች ሄደች። አንዴ ቆይ ከኔ ጋር ታወሪያለሽ። እሺ ሚዩት አድርጊው። ሃፒ ከቻልሽ ተመልሰሽ ግቢ። ነይ ተመልሰሽ ግቢ። ገስት ላኪ አስገቧት። እሺ ሃፒን ከገስት ከላካች አስገቧት። ከየት ቤተ እምነት ነች ጸዲ? እሷን አትጠይቃትም ነበር? ምክንያቱም እኔ ውሸት ለምን እንደምትዋሹ አላውቅም። እሷን ስጠይቃት እውነት እንደው እናንተ ጋር መዳን ካለ በእውነት ነው እንጂ እንደዚህ አይነት ውሸት እንዴት? አሁን እቺ ኦርቶዶክስ ናት ብሩክ፣ አንተ እስቲ ለእውነት አንዴ ስሚ። ከየት ቤተ እምነት ነች ስላት ኦርቶዶክስ አለችኝ። አንቺ ከየት ቤተ እምነት ነች? ስለዚህ ማጣሪያ ይሄ ነው። አንቺ ከየት ቤተ እምነት ነሽ? እኔ ኦርቶዶክስ ነኝ። ሙስሊም ነሽ? አይደለሽ? ሙስሊም ነሽ። እንደዚህ እኮ እኔም ጴንጤ ነኝም ማለት እችላለሁ። በየቤቱ እየገባሁ ሳር እንበላለን ምናምን ማለት እችላለሁ። ምን መሰለሽ ታዲያ አንድ ሰው መጥቶ እኔ ኦርቶዶክስ ነኝ ካለ ኦርቶዶክስ ነው ብለን ነው ልናወራው የምንችለው። አንቺ ለምሳሌ ኦርቶዶክስ ነኝ አልሽ አይደል? ኦርቶዶክስ ነሽ ብዬሽ ነው የምቀበልሽ። አንቺ አይደለሽም ብዬ ሞግትሻለሁ ኦርቶዶክስ። ከዛ ግን ጠይቃታለሁ። በኢትዮጵያ ኦርቶዶክስ ያለውን ትምህርት ጠይቋት አልቀበልም ማለች። አንድ ሰው ካልተቀበለ ኦርቶዶክስ አይደለም መባረር አለበት እያልሽ ነው። ለምሳሌ ወደ ማርያም አልጸልይም ማለች። ወደ ማርያም ስላልጸለየች መባረር አለባት ነው። አንተ የተባረርከው በምን ምክንያት እንደሆነ ነገራቸው። እኔ ተባረሬ አይደለም፣ ከጨለማ መውጣት ስለምፈልግ ወደ ብርሃን መጣሁኝ። ማንም አባሮኝ አይደለም። ህይወትን ስለፈለግኩኝ መሞት ስላልፈለግኩ ከጨለማ ወደ ህይወት መጥቻለሁ እኮ። አንድ ሰው ለምሳሌ እያለ ኦርቶዶክስ መሆን ይችላል አለች እኮ እሷ። ኦርቶዶክስ ነኝ ግን አልጸልይም አለች። እስኪ አንቺ በማስረጃ እስኪ አሳያት። አንቺ አሳያት እስኪ። ይቺ ልጅ ተሳስታ ከሆነ ወደ ማርያም መጸለይ እንዳለባት እስኪ ከእግዚአብሔር ቃል አሳያት እና ተሳስተሻል በያት እስኪ አሳያት። አለመጸለይ እኮ መብቷ ነው፣ ግን ኦርቶዶክስ ነኝ ባይሉ ጥሩ ነው። እዚህ 900 ሰው እየሰማ ነው። ኦርቶዶክስ ያሉትን ኤርሚያስ አሁን አንዳንዴ መንቀር ያባራቸዋል። አንዴ ሶሪ ጸዲ፣ ያሬድ ሚዩት አታደርግልን? እሺ ቀጥይ። ስለዚህ ይሄ ደስ አይልም። ኦርቶዶክስ ያልሆነ ሰው መጥቶ ታውቃለህ፣ አንተ ራሱ ታውቃለህ፣ በቅዱሳን አማላጅነት ካላመንክ ኦርቶዶክስ መሆን እንደማይቻል ይሄ የታወቀ ነው። ለምን ሰው ፕሮቴስታንት ይሆናል ታዲያ? ምን ታደርጋለች እሷ ኦርቶዶክስ ጋር መታ መምህራን ሰድባ? ህሊናዋ ራሱ ደስ ይላታል። ዋሽታ ሂዳ ምን አይነት መንፈስ ነው በውስጧስ ያለው? እሺ ቢናዬ እሰጥሃለሁ። ግዴታ ለማርያም መጸለይ ያለባት ኦርቶዶክስ ለመሆን ወደ ማርያም መጸለይ ያለባት ጸዲ? አዎ ግዴታ ነው። አንድ ሰው አልጸልይም አማላጅነት ካልተቀበልክ ይኸው ከ40 ምናምን ሺህ እንትን አንዱ ውስጥ መርጣ መግባት ነው። ምን ታደርጋለች ኦርቶዶክስ ላይ? ሰው መጸለይ ግዴታ ነው። አልጸልይም ትክክል አይደለም ይሄ ትምህርት ካለ አንድ ሰው ከኦርቶዶክስ ይባረራል ማለት ነው። አዎ እዚህ ተከፋፍለ እኛ ጋር መኖር አይቻልም። አንድ አይነት አስተምህሮን ያለን ይሁን መቀበል አለ። እኔ ካልተቀበልኩኝ ምን አደርጋለሁ? ኦርቶዶክስ ጋር አይፈቀድልኝም ጭራሽ። አልቀበልም ብሎ ኦርቶዶክስ መሆን አይቻልም። ማን ያለው? ኦኬ ቆይ ምንድነው የተፈጠረው ወገኖች? ጸዲ እንኳን ላመጣሽ። ሌሎች አንተ ብትኖር ጥሩ ነበረ። ኦርቶዶክስ ሳትሆን መታ ተሳድባ ቤተክርስቲያኗን መምህራንን ተሳድባ ወረደች። ፕሮቴስታንት ብትሆን አሁን ምንም አይመስለኝም። ኦርቶዶክስ ነኝ እያሉ ግን በውሸት ሲገቡ ያስጠላል። ሰውም ወንጌል ለመስማት የሚመጣ ሰው እዚህ ውሸት ነው ያለው እንዲል ነው የሚያደርገው። ወንድሞች አሉ እንደዚህ አይነት ነገር አያደርጉም። እሺ ወንድምነት፣ እሺ አንዴ ስላልሰማ ከአንተ ምን ብላ ተሳደበች? ነገር ይሄው ተሳደበች። ልጅቱም ካለች እስኪ አስገቧት። እኔ ስላላየሁ ጸዲ ወደ ቅዱሳን አልጸልይም፣ ኦርቶዶክስ ነኝ። ወደ ማርያም አልጸልይም። መምህር ዘበነን ተሳድባ እንዲህ አይነት ኦርቶዶክስ አለ። ወደ ቅዱሳን አልጸልይም። እውነታቸውን ናቸው። ጳጳሱ እውነታቸውን ነው። ቤዛ አይደለችም ምናምን ብላ ወረደች። ኦርቶዶክስ መሆን ይቻላል እንዲህ ብለህ አትችልም። ይቻላል እንጂ ጳጳሱም እኮ ስድቡ ይሄ ነው። ኤርሚዬ ስድቡ ይሄ ነው። ስድብ የተባለ ይሄ ነው። ኧረ ብዙ ነው ያለችው። እኔ እንደዚህ አይነት ሰው ዝባዝንኬውን አልቀበልም አለች። አሁን ኦርቶዶክስ ውስጥ ዝባዝንኬ ያለ የሚል ኦርቶዶክስ አለ እንዴ? ገድላ ድርሳናቱን እኮ ማለቷ ነው ዝባዝንኬ ያለችው አይደል? ኦኬ ታዲያ ኦርቶዶክስ እንዲህ ይላል
አዎ አይልም። አክሊል አሁን ኦርቶዶክስ ነው አይደል? ላኬ አሁን አታነካካኝ። ነው አሁን አይደል? እንደዚህ አይነት ነገር ግን ነው አይደል? አታበረታቱ። ነው አይደል ወይ ነው የምልሽ። አኬ ነው አይደል? አዎ ነው ኦርቶዶክስ ነው አይደል? ነኝ ይላል። አዎ ነው። እሺ እስቲ ይህንን ጽሁፍ ላስነበብሽ። አንድ ኦርቶዶክስ እንደዚህ ብሎ እየጻፈ ኦርቶዶክስ መሆን ከቻለ አሁን እቼትም እንደተናገረች አላውቅም ነገሩ። እስቲ ይህንን ጽሁፍ ትክክል ያልሆኑትን ነገሮች ትክክል አይደለም ብለሽ ታያለሽ። ግን አንቺ በጣም ብልጥ የምትሆኘው አይ ቲንክ እንግሊዝ ሀገር መጥቼ ስለማላቅ ወይዘሩን አላውቀውም እና እንደ ወይዘሩ ጠባይሽ እየተለዋወጠ አቋምሽ እየተለዋወጠ አይነት ሆነ እንጂ እኔ እንዳለሁበት ሀገር ከሆነ ፀሐይ ነው ብለን ስንወጣ ከውቅያኖሱ ላይ ከየት በኩል መጣ ማንለው ንፋስ ማነው ዝናብ ይመጣና ብስብስ ያደርገናል። ከዛ እንደገና ደግሞ መልሶ ደግሞ ፀሐይ ይሆናል። ወፍራም ልብስ ለብሰን ስንወጣ ቀዝቃዛ ነው ብለን ጠራራ ፀሐይ ይመጣና ላበላብ ያደርገናል መኪናችን ውስጥ ሁሉ ኤሲ እስከንከፍት ድረስ። ወይ ደግሞ ሙቅ ነው ብለን በቲሸርትና በቁንጣ ስወጣ አንድ ማዕት ዝናብ አምጥቶ ላያችን ላይ ያደርገዋልና ምንም ሊያዝልን አልቻለም። እሱስ ወይዘሩ ነው እና አንቺም ልክ እንደዚሁ የምትሆኝበታል። አንዳንድ ሰዎችም ልክ እንደዚሁ የሚሆኑበታል። እና ምን ማለት ነው የአቋም እኔ እኮ ከአንዴም ሁለቴ አመንፍቀኸኝ ነበር። አይ ነው ለዛም ንስሐ ገብቼበታል። ኧረ እኔ አልመንፍቀሽ አላውቅም እንዴ። አንቺ መጀመሪያ መቼ እጅ ሰተሽ አልሞት ባይተቀደ ለኢየሱስ ክርስቶስ ትምህርት እጅ ከምሰጥ በገድላትና በድርሳናቱ ተገንዤ እነሱ ሰሌን ሆነውኝ እነሱ ሳጥን ሆነውኝ በእነሱ መካከል እኮ ስርዓተ ቀብሬ ይፈጸምልኝ ብለሽ ቃል ኪዳን የገባሽ ይመስሉ። መቼ ደግሞ ያገን ግን ነግሬሽ እውነትን ነግሬሽ ተረድተሽው ነበር፣ በደምብ ተረድተሽው ነበር። እና በጣም የሚያሳዝነኝ በጎ ሕሊና አለሽ፣ ያመንሽባትን ነገር የሆነች ጊዜ ብልጭ የምታረጊያት አለሽ። አሁን ምንድን ነው ወይ አይተፏት ወይ አይውጧት እንደሚሉት አይነት ነገር ማለት ነው። እንዳይበሏት ስንዴ ብቻ አይደለችም እንክርዳድ ናት። እንዳይተፏት እንክርዳድ ብቻ አይደለችም ስንዴ ናት። አሁንም ካሳመናችሁኝ እኮ ጴንጤም አልሆንበት ምክንያት የለም። ግን እንደዚህ የሚዋሹትን ሰዎች ተቆጣጠሩ። ደስ አይልም። ምን ብለን መቼ ዋሸች? አሁን እችልች ኦርቶዶክስ መሆን አትችልም። አንቺ አይደለሽ የምትከለኪያት። ይኸው እኔ ስለ ገድል ምን አገባኝ ብሎ የሚለው ወንድምን ኦርቶዶክስ ነው። ብፁዕነታቸው እኔ የማርያም ቤዛዊነት አልቀበልም ብለው አሁንም ድረስ በአቋማቸው ይቅርታም ራሱ ጠይቁ እንኳን በተባለበት ይቅርታ አልጠይቁም። ምንም የጌታችንን ነገር የሚነካ የሚተካከል የለም ብሏል። እርግጥ እዛ ቤት እናንተ ጋር ሰው በኢየሱስ ክርስቶስ በወንጌሉ እውነትን ሲናገር ልጅ አሁን እንግዲህ ከአንቺው ራሱ እንደነገርሽ የተናገረችው እውነት ነው። ሶሪ ማነው ቃሌ እዚህ ጋር ፎቶ እሱ ቪዲዮ ላይ ስለተቀመጠ እንጂ የጽሁፉን ለማሳየት ብዬ ነው እንጂ ከቃሌ ጋር ምንም ችግር የለብኝም። ይህን ከአኬ ጋር እንኳን ችግር የለብኝም። እና ግን ምናለ ገዝግዥኝ ጭራሽ ምን አገባኝ ስለገድል አለ። በቃ እንደዚሁ የምንፈልገው ይሄው ነው የሚያስፈልገው። አሁን በዚህ በሚመጣውም ዘመን አሁን ባለውም ትውልድ መካከል ስለ ገድል ሰው እንዳያገባው እንዳይመለከተው አድርገናል። እግዚአብሔር ለዘላለም ስሙ ይባረክ። ነገም አንቺ ልክ ወይ በአፍሽ ወይ በጽሁፍ እንደዚህ ያለሽ። ምክንያቱም ኤርሚ አንዴ ታምረ ማርያምን አልቀበልም ብዬ ነበረ እዚህ አንዳንድ ነገር ነግረኸኝ፣ ከዛ በኋላ ያው ሄጄ ጠየቅኩኝ። እዚህ ላይ እንደዚህ ታስታውሳለህ አይደለ? ቀድመሽ የቤተክርስቲያኗን ትምህርት ተማሪ ተባልኩኝ። እውነትም ስመዘን ገና ብዙ እውቀት የለኝም። የጠየቅሽው ግን መዝሙር ላይ የሄድኩት ልክ ስላልሆንኩ ተስተካከልኩ። አሁን እየተማርኩ ነው። እኔ ገና በመማር ላይ ነው ያለሁት። የጠየቅሽው ግን መዝሙር ያሬድን ነው። አዎ በቂ አይደለም እሱ ምንድነው? እንትን አድባር በሌለበት እንቧጩ አድባር ይሆናል ይላል የሀገሬ ገበሬ። አሁን ስለ ደህንነት ወደ ርዕሱ እንግባና፣ ልጅቷ ግን ጴንጤ ነች። ማንም እንዲሚል ኦርቶዶክስ የለም። ወደ ጥያቄያችሁን እንግባ። አሁን ጳጳሳቱና ሊቃውንቱ ሁሉ ጭምር አፍረናል፣ ተዋርደናል። እንደዚህ ዘመን ቤተክርስቲያኒቱ አፍራ ተዋርዳ አታውቅም። ልጆቻችንን አተናል። ጨለማ ውስጥ ነው ያለነው፣ ድቅድቅ ጨለማ ውስጥ። ቅዳሴ እየቀደስን ማህሌት እያቆምን የኦርቶዶክስ ቤተክርስቲያን
ህልውናዋ የሚቀጥል ይመስላችኋል ወይ? እባካችሁ ንቁ፣ እንንቃ። መጽሐፍቶቻችን ጥራት ይጎላቸዋል። ምን ያልተባለ ነገር አለ? አባቶቻችሁ እንኳን ያወጡትን ነገር የማትሰሙ ዛሬም እጅ አልሰጥ ብላችሁ አልሞት ባይ ተጋዳይ ከሚጮሁት ቲክቶክ ላይ ከሚጮሁት አንዱ የድል አጥቢያ አርበኛ ይመስል ብቅቴና ተወጪና ገርላ ድርሳናቱ ምንም ችግር ቢኖርባቸውም ዘወራ ሰኔ ስንክሳር ላይ ኦኬ ይሁና። ታዲያ ያለፈው ያለፈው ማንነታቸው ከሆነ እግዚአብሔር እኮ ከትቢያ ላይ ያነሳል። ይሄን አታምንም እንዴ? አዎ ያነሳል። እግዚአብሔር ይቀር አይልም አላልኩም። ያለፈ ህይወታቸው ነው ብያልኩሽኝ። ኦኬ እኛ አባት አሁን አንድ ባነሳላችሁ ትንጫጫላችሁ። እዚህ ጋር ለምሳሌ አንድ ፓስተር ባነሳላችሁ አንጭ በመረጃ እኔ ዘወርሃ ሰኔ 17 ስንክሳሩ እጄ ላይ አለ፣ አውጥቼ አነብልሻለሁ። አንቺም ልክ በመረጃ ቁጭ አድርጌ የፈለግሽውን ፓስተር ቪዲዮ ወይ ኧረ እዚሁ ከቲክቶክ ላይ ፓስተሩን መጥራት ከቲክቶክ ላይ አሁን አማን ሻሎም ሁሉንም ሞዴሬተሮቹ ጋር እንትን ብሏል አይደል? ምን አርገ አማን ሻሎም ደግሞ ፓስተር ነው እንዴ? እኔ እሱን ስለምወደው አሁን ብዙ ክፉ አላወራም። ክፉ ልናገር አታርጉኝ። አማን ሻሎም ፓስተር ነው። አውሪ፣ የፈለግሽውን አንዱ ሰው አንስተሽ አውሪ። አገልጋይ ነው፣ ጥሩ እውቀት አለው። እኔ እኮ እየገባው እማራለሁ። የጠየቅኩሽ አማን ሻሎም ፓስተር ነው ወይ ነው። እኔ ገብተሽ ትማሪያለሽ አትማሪም አይደለም። ግቢና ተማሪ፣ ጥሩ ነገር ታገኛለሽ፣ ምንም ጥርጥር የለውም። ግን አማን ሻሎም ፓስተር ነው ወይ? አይ አይደለም፣ ለጊዜው አይደለም። ግን ያው ቴዎሎጂ ስለዚህ ቴዎሎጂ የተማረ ሁሉ እኛ ጋር ፓስተር አይደለም። ፓስተር ሆኖ ኦርዴን እንዳልተደረገም። ስለዚህ የአባለተ ጽዮንን ገበና ለመሸፈን አማን ሻሎም ወይ አበበ ወይ ከተማ ወይ አየለ ምናምን ነገር ብለሽ ብትይ እሱ አይደለም። ምክንያቱ ግን ምልልሽ ፈልጌ ነው። ብዙ መጽሐፍቶች እንደነዚህ አይነት ጽሁፎች እንደዚህ አይነት ትርክቶች አሉ እና አንቺ ራሱ ብታንቢያቸው ይህንም አልቀበልም፣ ህሊና አይፈቅድም፣ በፍጹም እንደዚህ አይነት ነውር ነው ብለሽ የምትይው አይነት ነገር ማለት ነው። ስለዚህ ሰዎች ያንን ብለው ስላሉ ኦርቶዶክስ አይደሉም ማለት አይደለም። በኢትዮጵያ ኦርቶዶክስ ውስጥ ሆነው በገድላትና በድርሳናት ላይ የተጻፉ በጣም ብዙ ትርክቶችን የማይቀበሉ ግን እዛው ቤተክርስቲያን ውስጥ ሆነው የመዳንን መንገድ የሚከተሉ በጣም ብዙዎች አሉ እና የግድ እናንተ የተቀበላችኋቸውን ተቀበሉ፣ ሳታላምጡ ዋጡ፣ ሳትመረምሩ አሜን በሉ የሚባል ነገር እሱ አይሰራም። እና አሁን ቅድም ከወንድምነት ጋር ስታወራ የነበረችው እህት እኔ ስላልሰማኋት ነው። ከራስሽ አፍ ሰምቻለሁ ተናገረች ብለሽ ያልሽው አንዳቸውም ስድብ አይደለም። ስለዚህ ወደ ቀደመ ነገራችን መለስ። ብርክዬ ቀጥሎ ከጸዲ ጋር በሀሳቡ ላይ በአርዕስቱ ላይ ማለት ነው። ቴንክ ዩ። ስድብ የለም ማለት ነው። ልጅቱ ትክክል ነው የተናገረችው ማለት ነው። ብርክነት ወንድምነት ቀጥል። ሁለት የመዳን መንገድ አለ በኦርቶዶክስ ነው የሚለው። የለም፣ መንገዱ አንድ ነው። እሱም በክርስቶስ ኢየሱስ በኩል ብቻ ነው የሚዳነው። ሌላ ካለ እኛ እናቅም። እስቲ ከየት እንዳመጣችሁት መረጃውን አሳዩን። እሺ ቴንክ ጸሪ። እንደዚህ ጠይቄ በቃ እየተደማመጠን ብናወራ ጥሩ ነው። ኦኬ ስለዚህ እንደዚህ ላሳየሽ ማለት ነው። አታውቂም አይደለ? ሁለት የመዳን መንገድ እንዳለ አላውቅም። የዘላለም ሕይወት በማን ነው የሚገኘው? በክርስቶስ በኩል ካልሆነ መዳን የለም። ይህን ጠንቅቃ አስተምራናለች ቤተክርስቲያን። ከየት እንደምታመጡት ፈጣሪ ወቅ። እሺ የዘላለም ሕይወት በክርስቶስ ነው የምታገኙት አይደል? አይደል ታዲያ? አዎ። እሺ ኦኬ። ይሄ የክርስቶስ አስተምሮ ያለው በክርስቶስ የዘላለም ሕይወት የሚገኝበት አስተምሮ ያለው በመጽሐፍ ቅዱስ ላይ ነው አይደል? አዎ በመጽሐፍ ቅዱስ ላይ ነው ያለው አስተምሮቱ ማለት ነው። አስተምሮ በመጽሐፍ ቅዱስ ላይ ነው ያለው። በመጽሐፍ ቅዱስ ላይ ሰው የዘላለም ሕይወት ለማግኘት ካስተምሮቱ አንዱ ማመን አለበት አይደል? አዎ ማመን አለበት። ልክ ነው። ከዛ መጠመቅ አለበት አይደል? እውነት ነው።
ከዛ እንደም ያለ ቀጥሎ ማድረግ ያለበት በቃ አምኖ ከተጠመቀ ቅርንጫፍ ይሆናል። ቅርንጫፍ ከሆነ ሜሮን ለማፍራት ሜሮን መቀባት የለበትም። አይ እንግዲህ እነሱ በቃ አምኖ ከተጠመቀ ይድናል። ሌላም ይቀጥላል። አብረው ሄዱ ናቸው። እሺ ቅዱስ ቁርባን መቁረብ የለበትም። አለበት። እሺ መልካም ስራ መስራት የለበትም እኮ እንደሱ እየነገርኩህ እኮ ነው። እሺ ሲሞት ፍታት መፈታት የለበትም። አይ ሲሞት ፍታት መፈታት አለበት የሚል መዳኛ አይደለም እሱ። እሺ እነዚህ ሁሉ ሆነው እነኚህ ዘላለም ህይወት ማግኛ መንገዶች ናቸው አይደል? አንድ ነው መንገዱ ነው። አንተ እኮ በጣም ነው መንገዱ። ይሄ ሁሉ ጸዲ፣ ይሄ ሁሉ ከመጽሐፍ ቅዱስ የተቀዳ ነው ብዬ የምልሽ። ይሄ ሁሉ ትምህርት በቃ ይሄ ራሱ ብዬ በነጥብ ማመን፣ መጠመቅ፣ ሜሮን መቀባት፣ ቁርባን፣ መልካም ስራ፣ ፍትሃት ምናምን ነገር አልኩት እንጂ ይሄ እነዚህ ሁሉ የሚወጡት ከመጽሐፍ ቅዱስ ነው አይደለ? እውነት ነው። እውነት ነው። እሺ ሰው እነዚህን ነገር ካደረገ የዘላለም ህይወት ያገኛል አይደል? እኔ ብነግርህ ይሻላል። አሁን አንተ የምትሄድበት መንገድ ልክ አይመስልም እንዴ? እኔ ያለው ነው። ከዚህ የተለየ ካለ ንገርኝና ይህን ቀድጄ ሌላ እጽፋለሁ ማለት ነው። አዎ መዳን አንዴ ነው። እኔ ሁለቴና ሶስቴ አላልኩም። ይህንን ሁሉ በማድረግ ነው አይደሉ የሚድነው ነው ያልኩት። እሷ ዕለት ዕለት ግድ ነው። እነዚህን ሁሉ በህይወት ዘመኑ ማድረግ አለበት አይደል? ከእነዚህ ውስጥ አሁን ለምሳሌ አንዱን ወይ ሁለቱን ወይ ሶስቱን ባይፈጽም ይድናል አይድንም አይደል? የማይደገም ነው። አሁን ሜሮን አይደገምም እኮ በሙሉ አይደገምም። ጥምቀትም አይደገምም። አንዴ ነው የምትጠመቀው። እምነትም አንዴ ነው። ስለዚህ እነዚህን ሁሉ ያደረገ ይድናል። መዳን መንገድ ውስጥ መግቢያህ ነው እንጂ ፍጻሜ አይደለም። እነዚህን ሁሉ ያደረገ ይድናል አይድንም? ይድናል። ለምን አይድንም? ይድናል ተብሏል እንደ የተቀመጠው መጽሐፍ ቅዱስ ላይ። እሺ ይድናል። ኦኬ እሺ ይሄ አንደኛው መንገድ ነው ማለት ነው። አንደኛው መንገድ አንድ በኦርቶዶክስ ማለት ነው። መንገድ ሁለት የለም። ጸድይ በኦርቶዶክስ ቤተክርስቲያን የለም። መንገዱ አንዱ። እውነቴን ነው። እውነትሽን ነው። እውነቴን ነው። አንድ ነው። እሺ ለምሳሌ መንገድ ሁለት እስኪ ወንድምነት ይንገርሽ። ብሩኬ ያለህ? እሺ የለም። እሺ ቴንኪው። መንገድ ሁለት። እሺ ይሄ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ብዬሻለሁ። ኦኬ እነዚህ ጸዲ የዘላለም ህይወት አይሰጡም? ጸዲሻ አንድ ውስጥ ነው የሚጠቃለሉት። አንድ ውስጥ አሉልም። እዚህ መጽሐፍ ቅዱስ ውስጥ አሉ። መንገድ ውስጥ አሉ። አዎ እዚህ መጽሐፍ ቅዱስ ውስጥ አንድ ውስጥ ነው። ለምን ለያችሁት? ድርሳናት፣ ገድላት ሩጫችንን የሚያቀላጥፉልን ናቸው እንጂ ሌላ መንገድ አይደሉም። የቤተክርስቲያኒቱ ሶስቱ
ፒላር የሚባሉት ምንድን ናቸው? እየረዳው ሶስቱ ምን ዶግማ፣ ቀኖና፣ ትውፊት። ኦኬ ዶግማው የትኛው ነው? መጽሐፍ ቅዱስ ነው አይደል? አይ ሶስቱም ዶግማ ናቸው እኮ። ዶግማው መጽሐፍ ቅዱስ ነው አይደለም? ሶስቱም ናቸው ኤርሚዬ። እኔ እያገዝኩሽ ነው ጸዴ፣ አትሳሳች። አንተ የምትፈልገውን ልበል። እሺ መጽሐፍ ቅዱስ ነው። እኔ የምለውን አይደል፣ ቤተክርስቲያኒቱ ያለችውን። እኔ መጽሐፉ አለኝ፣ ከፈለክ ሳይሻለሁ መጽሐፉ አለኝ እኔ ጋር መረጃ። እሺ ያው አሁን ቀኖና ባትፈጽም እኮ የቤተክርስቲያን ትባረራለህ። እሺ ዶግማ ይሰረዛል፣ ይስተካከላል፣ ይታረማል ወይስ አይታረምም? አይታረምም። አይታረምም። የማይታረመው ምንድነው ማለት ነው? ዶግማው ጻዲ ነኝ። ኦኬ እሺ። የማይታረመው ነው ዶግማው አይታረምም። መጽሐፍ ቅዱስ ስለሆነ ነው አይደል? የማይታረም አይ ከትውፊትም ከምንም ቢሆንም እኮ ዶግማ ተብለው የተለዩ እንጂ መጽሐፍ ቅዱስ ብቻ ስለሆነ አይደለም። ስለዚህ ድርሳናትና ገድላት ይታረማሉ እንዴ? ማን ያለው ትውፊት? ድርሳናትና ገድላት እኔ ገና ዶግማ ጋር ነኝ ያለሁት። ቀኖና አለ፣ ትውፊት ሶስተኛው ላይ ነው። ገድላትና ድርሳናት ዶግማ ናቸው እያልሽ ነው? አይደሉም። ዶግማ አይደለም። ዶግማው ማለት መጽሐፍ ቅዱስ፣ ዶግማው ማለት መጽሐፍ ቅዱስ ነው አይደል? አዎ ቴንክ ዩ። እሺ ይሁንልሽ። ራይት ነው ይሁንልህ። አይደለም ቤተክርስቲያኒቱ ያለችው። እኔ ላሳስትሽ አይደለም እየጠየኩሽ ያለሁት፣ ልብ በይ። አይ ትውፊትም ዶግማ እንደሆነ አውቃለሁ። ማለት አሁን ቀኖና ውስጥ ራሱ ዶግማ የሆኑ ነገሮች አሉ። እሱን ትነግሪኛለሽ ጸዲ። ትውፊቱ ሶስተኛ ላይ አይደል ያለው? እኔ አንደኛው ላይ ነኝ ገና ያለሁት። በቅድመ ተከተሉ እንሂድ። ዶግማው ማለት መጽሐፍ ቅዱስ ነው። ሪያሊቲውም ይሄው ነው። እውነትሽ ነው የተናገርሽው። እኔም እንድትሳሳች አይደለም እየጠየኩሽ ያለሁት። እሺ ቀኖና የሚባሉት እነማ የትኞቹ ናቸው? እነዚህ ከምን ተርታ ነው የሚባሉት? ቀኖና ሊቀየር ይችላል። አሁን ለምሳሌ አጽዋማት ምናምን። ኖ እነዚህ መጽሐፍቶች ከየት ነው የሚመደቡት? ገድላት፣ ድርሳናት፣ ታምራት ከዶግማ ነው ወይስ ከቀኖና ነው የሚመደቡት? ከቀኖና ነው። ከቀኖና ነው የሚመደቡት። ቴንክ ዩ። ትውፊት ማለት ደግሞ በቅብብሎሽ የመጣ ማለት ነው አይደል? በቃል ሲነገር የመጣ ማለት ነው። ኦኬ። ስለዚህ በዶግማው መጽሐፍ ቅዱስ ነገረ ድህነትን ያስተምራል አይደል? ይሄንን ሁሉ የያዘ ዶግማው ማለት ነው። ቀኖና ውስጥ ደግሞ እነዚህ ገድላትና ድርሳናትን ነገረ ድህነትን ያስተምራሉ አያስተምሩም? ያስተምራሉ እንዴ? ነገረ ድህነትን ያስተምራሉ። ስለዚህ በእነዚህ በገድላትና በድርሳናት በተአምራት ውስጥ ነገረ ድህነትን፣ የዘላለምን ሕይወት፣ ሰው የሚድንበትን ነገር ያስተምራሉ ብለሽኛል። ልክ ነው። ምን እያሉ ነው የሚያስተምሩት? ጸዲ ነገረ ድህነትን እንግዲህ ያው ከድርሳናት የምንማረው የቅዱሳንን ተጋድሎ አይተን እኛም እንግዲህ እንድንጋደል ነው። ገባ? አሁን ሩጫ ውስጥ ገብተናል። መንገድ ውስጥ በክርስቶስ ኢየሱስ ሲያምን ሰው መንገድ ውስጥ ይገባል። የደህንነት መንገድ ውስጥ እንጂ ድኖ ፈጸመ ደህንነቱን አንልም እኛ። መንገድ ውስጥ በሚገባበት ሰዓት እነዚህ ገድላት፣ ድርሳናት፣ ታምራት ነገረ ድህነትን ያስተምራሉ። አዎ ብለሽኛል። ምን እያሉ ነው የሚያስተምሩት? መጽሐፍ ቅዱስ ማመንን፣ መጠመቅን፣ ሜሮን መቀባት፣ ቁርባንን፣ መልካም ስራ ፍታትን እነዚህን ሁሉ እንደሚያስተምር፣ እነዚህስ ምንድን ነው የሚያስተምሩት? ሰው ምን ሲያደርግ የዘላለም ሕይወት ያገኛል ብለው ነገረ ድህነትን ያስተምራሉ። ገድላት፣ ድርሳናት፣ ታምራት የሚባሉ መጽሐፍ በሃይማኖት መጽናትን፣ ማፍራትን ከቅዱሳን የማንማረው ምን አለ? አይ ቆይ ምን እያሉ ነገር እኮ የለም ከቅዱሳን ምን እያሉ ነው የሚያስተምሩት? በሃይማኖት መጽናትን ጸሪ ቆይታ እንትን እያለች በሃይማኖት መጽናትን ያስተምራሉ አይደል? ቴንክ ዩ። ከዛ በሃይማኖት መጽናት ውስጥ እነዚህን መጽሐፎች የጻፈ ያጻፈ፣ የደጎሰ ያስደጎሰ፣ ሲነበብ የሰማ ያሰማ ሁሉ እንኳን ሰውየው ያደረገው ሰውዬ አይደለም ዘርቱ ልቡ እንዲማርለት ያስተምራሉ አይደል?
እሱ ቃል ኪዳናቸው እኮ ነው እኮ። ታዲያ ያትምራሉ አይደል? እሳትን ገሃነመ እሳትን አያትም፣ የእሳት ባህርን አያትም ይላሉ። ዋናው በቃል ኪዳን የሚሆን በምን የእሳትን ባህር ገሃነመ እሳት እንዳይገባ ያደርጉታል ማለት ነው። እነዚህ መጽሐፍቶች መጻፍ ወይ ማጻፍ ወይ ማንበብ ወይ ማስነበብ ወይ ሲነበብ መስማት ዋናው የእሳትን ባህር ገሃነመ እሳት እንዳይገባ ያደርጉታል። በቃል ኪዳናቸው የሚሆን በትምህርታቸው ያው ዋቴቨር ግራም ነፈሰ ቀኝ እንደሚባለው እነዚህ መጽሐፍቶችን ሲነበብ የሰማ ወይ ያስነበበ ሰው ወይ የደጎሰ ሰው ወይ የጻፈ ሰው ገሃነመ እሳት አይገባም አይደል? እኔ እንዴት እንደምረዳ ልንገርህ። አይ ኖ መጽሐፍቶቹ የሚሉትን ነው። እኔ እዚሁ መጽሐፍቱ ስላለ አውጥቻ ሳይሻል እንደሱ ስላሉ ሌላ መንገድ ናቸው ማለት ሳይሆን መጽሐፍቶቹ ይላሉ አይሉም። እንያቸውና ምን እንደሚሉ እንያቸውና የሚሉት እኮ አንተ እንደተረጎምከው አይደለም። እኔ እንደተረጎምኩት እኔ እንደተጻፈ ነው የማነበው። ታውቂያለሽ፣ እኔ ያለ መረጃ ማውራት እንደማልፈልግ ያለ ማወረጃም እንደማላወራ ካወራው እንኳን ያለ መረጃ ካወራው እንኳን ይቅርታ ጠይቃለሁ። ታውቂያለሽ ይሄን። ስለዚህ በመረጃ ነው የማወራው። እነዚህ መጽሐፍቶች ገድላት፣ ድርሳናት፣ ታምራት ነገረ ድህነትን ያስተምራሉ። ሲያስተምሩ በሃይማኖት መጽናትን በርሽኛላሉ የሚያስተምሩት። እሺ ከዛ ቀጥሎ መጽሐፍቶቹን የጻፈ ያጻፈ ያነበበ ያስነበበ የደጎሰ ያስደጎሰ እነዚህ ሁሉ አይደለም ሰውየው ዘር ትውልዱ እስከ 22 ትውልድ እስከ 101 ትውልድ ድረስ እንደሚማርለት ገሃነመ እሳትን እንደማያት ያስተምራሉ አይደል? አዎ። ግን አዎ በክርስቶስ ያላመንን ሰው አይደለም። አይ ግድ የለም እሱ እንዳይመጣልን። ስለዚህ ገድላት እና ሌሎችንም ማመን በውስጡ የተጻፉትን ማለት ነው። ማመን የዘላለም ሕይወት ያሰጣሉ። ኧረ ተው። አሁን እዚህ ጋር ያለው አሳይሻለሁ። የእውነት ስለኛ የኦርቶዶክስን አስተምህሮ ላስረዳ እድል መጽሐፍቶች እሰጥሻለሁ። መጽሐፍቶቹ የህይወት መጽሐፍ ነው አይደል የሚባሉት? አዎ የህይወት ያልሆነ የለም። አዎ የህይወት መጽሐፍት ይባላሉ፣ በእናንተ ይባላሉ ማለት ነው። ኦኬ እሺ። መቃብር የሰው ልጅ ጋር ነው ያሉት። ሙሴም ጋር በኋላ ስሰጥሽ በደንብ በሰፊ ትሄጂበታለሽ። የዘላለም ጊዜ የለኝም፣ እየገደል ነው እንሂድ፣ እያፈረስኩብልኝ ነው። የዘላለም ህይወት ያገኛል። ሁሉንም አምነሻል፣ ያገኛል። ቢያንስ እንደዚህ አይነቱን እነዚህ ሶስቱን እንግደልና እንዳልሻቸው እነዚህን ገለሻቸው። እኔ ቁጭ ብዬ ያለሁኝ ቡናዬን እየጠጣሁ አሁን እነዚህን ትገያለች። ስለዚህ ምንድነው እኔ ማሳየት የፈለኩት መንገድ አንድ በኦርቶዶክስ መንገድ አንድ አስተምሮት በመጽሐፍ ቅዱስ ላይ መጽሐፍ ቅዱስ አስተምሮት ማመን በጌታ ከዛ መጠመቅ ከዛ ሜሮን መቀባት ከዛ ቁርባን ከዛ መልካም ስራ ከዛ ፍታት። ይሄ ሁሉ እውነት ነው ቢስላት እውነት ነው ብላኛለች። ይሄን ሁሉ ያደርገ ይደናል ቢስላት አዎ ይደናል ብላኛለች። መንገድ ሁለት በገድላትና በድርሳናት በታምራት መጽሐፍቶች ላይ ነገረ ድህነትን ያስተምራሉ ቢስላት አዎ ያስተምራሉ ብላኛለች። ምን ያስተምራሉ ቢስላት ስለ ሃይማኖት መጽናትን ያስተምራሉ አለች። ከዛ ገድላትና ሌሎችን ማመን ገድላትና ሌሎችን መጽሐፍት እነዚህ ማመን የዘላለም ሕይወት ያሰጣሉ ቢስላት አዎ ያሰጣሉ ብላኛለች። ከዛ በዚሁ በገድላትና በድርሳናት ላይ መቃብርን የሳመ የተሳለመ የተቀበረ የዘላለም ሕይወት ያገኛል ቢስላት አዎ ብላኛለች። ከዚሁ ደግሞ አሁንም ደግሞ ሌላኛው ደግሞ ማለት ነው አንድ ጻድቅ ሰው የዚያ የጻድቅ ሰው ጥፍር ወይንም ፀጉር ያሰረ የዘላለም ሕይወት ያገኛል የስላት አዎ ያገኛል ብላኛለች። ስለዚህ መንገድ አንድ መንገድ ሁለት አሁን ለጸድዬ ድሉን ሰጣታለሁ። እኛ ጭጭ ብለን ሁለቱን ታስታርቅልናለች። የሁለቱን መንገድ ቁጭ አድርጌያለሁ። ቀጥይ ጸድዬ፣ አሁን ማንም አይገባ። አሁን ጥፍር ምናምን የምትለው ውሸት ነው። ውሸት ነው ጸድዬ? አዎ ውሸት ነው። እሺ ጥፍር የሚለው ውሸት ነው። የት እንዳመጣ ምንድን ነው? ጥፍሩን ምን ማድረግ ነው? ቆይ ጸዲሻ እንዴ እኮ እናቴ አንቺ ፊት ለፊት ነው የምትናገሪው። ኤርሚያስ እውነትሽን ነው፣ ሊዋሽ ይችላል። ምን ይታወቃል? መጠርጠር ዘመኑ ይከፋ ስለሆነ መጠርጠር መብትሽ ነው። ውሸት ነው ብለሽኛል። ምን ይላል ጸድዬ?
ገድለ ዘርአ ብሩክ ኦኬ ዘርአ ብሩክ ይላል። ታውቂያቸዋለሽ? አዎ። እሺ የት ነው ይሄ አሳታሚው? ሰበካ ጉባኤ ጽሕፈት ቤት። የማን? የፈለገ ጊዮን ግሽ አባይና ቅዱስ ሚካኤል አቡነ ዘርአ ብሩክ ደብር አይደል? ኦኬ እሺ። ኦኬ ሰበካው ጉባኤ ማለት ቤተክርስቲያኒቱ ማለት አይደል? አዎ። አይ መጽሐፉ ትክክለኛ ነው አምኛለሁ፣ ግን ጥፍሩ ጋር ቶሎ ሂድልኝ። አድራሻው ያው የዛ ቤተክርስቲያኑ አድራሻ ከአድራሻው ከአዲስ አበባ ወደ ባህር ዳር ሲሄዱ ከቲሊሊ ከተማ ወደ ምስራቅ በሚወስደው መንገድ 35 ኪሎ ሜትር ላይ ይገኛል ይላል ማለት ነው። ኦኬ ጥፍር ገድለ ጥፍር ገጽ 100 ላይ ምን ይላል? ጻድዬ እስኪ አንብቢው አንቺ። አንተ አንብብልኝ ኤርሚ። ድምጽ እኔ ደጋግሜ ያነባዋለሁ በዛው በረከቱ እንዲያደብሽ አንብቢው። እኔማ ብዙ በዚህ ገድል ማንበብ ቢሆን እኔ ነኝ አንድ አምላክ በሚሆን ከመጀመሪያ ጀምሬ ነው እየበላሁ ነበር። አሁን ችግር የለም ታዲያ አንድ አፍታ ቁሚው አንዴ። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነናል። ዳግም እግዚአብሔር ለወዳጁ ብፁዕ ቅዱስ አባታችን ዘርአ ብሩክ ቃል ኪዳን ሰጠው፣ እንዲህም አለው ከልብስህ ከጥፍርህ ከራስ ፀጉርህ ከጺምህም ከአጽፍህም አጽፍህ ምንድን ነው? ከጺምህም ከአጽፍህም ቁረጥ ወስዶ ቆርጦ ቆ አይልም እኮ ቁረጥ ነው። ቁርጥ ነው የሚለው። ቁርጥ የስጋ ነው ወይ እንዳትይ ደግሞ ቁርጥ ቆሽ ቆርጠ ውሰድ። በእጅህም የያዘው በክንዱ እንደ ማዕተብ ያሰረው በአንገቱ የቆረጠ ወገቡ እንደ አይልም በትክክል አይልም። ከልብስ ከጥፍርህ ከራስህ ፀጉር ከጽምህም ከአጽፍህም ቆርጦ ወስዶ በእጁ የያዘ ቁርጥ አይደለም፣ ቁርጥ ወስዶ ነው። እሺ ቁርጥ ወስዶ በእጁ የያዘ በክንዱም እንደ ማህተብ ያሰረ በአንገቱም የቋጠረውና በወገቡ እንደ ቅናት ቀበቶ አድርጎ የታጠቀ ኃጢአቱ ይሰረይለታል፣ በእግዚአብሔር ፊትም ክብሩ ትበዛለች። ወንዶችና ሴቶች ልጆች የልጅ ልጆች እስከ 22 ትውልድ ድረስ ይድናሉ አለው እኮ። አሁን ይሄ ትርጓሜ ያስፈልገዋል። ኬት እናመጣለን? በመድኃኔዓለም አልጨረስንም። ይሄንን ቀጥይ ጸድይ። ኦኬ በከበረች በብፁዕ አባታችን ዘርአ ብሩክ እጅ ክቡር ቆቡንና ቅዱስ አስኬማን ስጋ ማርያም የሚባል ንጹሕ የደረት ልብስን ከቆዳ የተሰራ ቅናትን የተቀበለ ከዘላለማዊ እሳት ይድናል። ወንዶችና ሴቶች ልጆችም እስከ 7 ትውልድ ድረስ ይድናሉ። እሺ ስለ ዘላለም ሕይወት ያወራል አያወርም? ጥፍርና ፀጉር ያሰረ እኮ ይሄ ማለት ምን ማለት ነው? ምክንያቱም ዘርአ ብሩክን አሁን የት አግኝተን ነው ጥፍራቸውን ቆርጠን በአንገታችን የምናንጠለጥለው? እሱ ይኖረዋል ኤርሚ፣ የኔ ቢዝነስ አይደለም እሱ ሄደሽ የጻፉትን ደብተራዎችን የምጠይቂው። አሁን ዋናው ማሳየት ነው። ውሸት ነው ብለሽኛል። የተናገርኩት እዚህ ጥፍር ምናምን ነገር ብሎ የሚለው ውሸት ነው። ጸዲ ታልተተረጎመ እኮ አይ ውሸት አይደለም፣ ግን ትርጓሜ ነው ዋናው። ገባ? ቅድም ግን ውሸት ነው አልሽኝ። አሁን ግን ሳሳይ ውሸቴን ነው የተናገርኩት ወይስ ያለውን ነው ያሳየሁት? አሁን ይኸውልህ ያለውን ነው፣ ግን ትርጓሜ ከሌለው ምን ዋጋ አለው? ተርጉሚው አጸድሻይ ታዲያ ኖ ዘርአ ብሩክን ከየት አምጥቼ ነው ጥፍር ማስረው? እኔ ምን አውቃለሁ? እኔ ምን አውቃለሁ? አምጡት ተርጉሚው እኮ ትርጓሜውን። እንግዲህ አንተ ለምን እስካሁን አልጠየቅክም? ትርጓሜው ለህዝቡ ከመስተማር በፊት እኔ ምን ብለህ ተቆመጣ? ሌላ አተላስ እንዳለ ታውቂያለሽ? እስቲ ናዝራዊ ያቅ ከሆነ ይንገረን እስቲ ትርጓሜውን። ኦኬ ኦርቶዶክስ ነው ናዝራዊ? አዎ ጨርሽ እንጂ ጨርሽ ጸዲ ጨርሽ። አይ ዘርአ ብሩክ ገድል አንብበሃል? ጨርሽ አንቺ ጨርሽ። ምን አታውቀውም እንዴ ጨርሽ የምትለው? እኔ ለማወቅ ስለምፈልግ ነው። ናዝራዊ አሁን ይሄ ትርጉም ያስፈልገዋል? ትርጉም የምትዩ እንዴ ሴት አምተን ነው ጥፍራቸው የምናስረው ታዲያ?
አይደለም ትርጉም ያስፈልገዋል ወይ ትርጉም የምትዩ? አዎ ምን አይነት ትርጉም እያለ ነው? ምን አይነት ትርጉም ፈለግሽ? ግልጽ እኮ ነው ይሄ እኮ ትርጉም አያስፈልገውም። ግልጽ ነው አይደል ያለው? አስረዳኝ። ይሄ መጽሐፍ የጻፈው ማን ነው ነው? ይሄ ነው ምንም እኮ ትርጉም አያስፈልገውም አይደል? ማን ነው የጻፈው? እኔን ጠይቀኛለሽ እንዴ? አንብበሽ የለ እንዴ? መጀመሪያ ያሳይቶሽ የለ እንዴ? ተናገር እውነቱን። አንተ ምን ሆነ ነው? አይደለም ይሄ አይ ትርጉም ስትይ እኮ ነው። ምን አይነት ትርጉም? ማንን ጠይቅ ትርጉሙን። አሁን ይሄንን እኔ ገሉ እኮ ካገኘሽ ግን ዘላለም ሕይወት ታገኛለሽ ወይ ነው እኮ አሁን እየጠየቀሽ ያለው እኮ። ተናገር እውነቱን። ካገኘሽ የዘላለም ሕይወት ታገኛለሽ ወይ? አዎ ለምን አላገኘም ይላል እኮ ገድሉ። ምን ሆነ ነው? አንተ ኦርቶዶክስ አይደለህም እንዴ? ደግሞ እሱንም ጴንጤ ነው ወይ አንቺ መገብተው እውነት የተናገሩትን በሙሉ ጴንጤ ነው ብለሽ ልጠረጥሪ ነው? ኧረ ጻዲ በመድኃኒዓለም እንዴ ሰው አከፍራቸው ነው ከንግግራቸው። እኔ እኮ ኦርቶዶክስ ነኝ ብሎ ትላንትም ሲያዝገን ነበር፣ ግን ኦርቶዶክስ አይደለም። የመምህር ግርማ ቆይ ለምን ጄጅ ታደርጊያለሽ? ጸዲ እኔ የጠየቅኩሽ እኮ አሁን አቡነ ዘርአብሩክን አውቃቸዋለሁ አልሽ። ለምንድን ነው ታዲያ ድርሳናቸው ወይ ገድላቸው ያላነበብሽው? አንተ ኦርቶዶክስ መስለኝ ነው። ዝም በል በቃ። አንቺ ኦርቶዶክስ ነኝ አሁንም እየነገርኩሽ ነው። ግን እና ለምንድን ነው ያላነበብሽው? ብፁዕ ቅዱስ አቡነ ዘርአብሩክን የምታውቂያቸው የምትወጃቸው ከሆነ ለምንድን ነው ገድላቸውን ያላነበብሽው? ገድላቸው ብዙ ናቸው እኮ በጣም ብዙ ናቸው። መጀመሪያ እኔ መጽሐፍ ቅዱስን መቼ ጨረስኩና ነው ገድል ጋር የምገባው? ገና ነሽ ገድል? ገና ነኝ እኔ ገና ተማሪ ነኝ። ደግሞ አዛገን አትበይ። እኔ ስለ ታቦት ነው የጠየቁት። እኔ ኦርቶዶክስ ነኝ፣ ግን ታቦት የሚካኤል የሚባል ታቦት አለ ወይ? የገብርኤል አለ ወይ? አንተ በመቁጠሪያ ሰይጣንን ሲያወጡልህ አልነገሩህም እንዴ? ስሚኝ። እሳቸው እኮ መጀመሪያ የሚጠሩት ስም የክርስቶስ ስም ነው የሚጠሩት። መቁጠሪያዎች የክርስቶስ ስም ነው የሚጠሩት። ገብቶሻል እኮ እሳቸውን ትከተላለህ አይደል? መከተል ምንድን ነው? አሁን ሌላ ርዕስ አትፍጠሪ። እዚህ ለምን ሌላ ርዕስ ትፈጥሪያለሽ? አንቺ እንደ ኦርቶዶክስ ነሽ ከገባሽ ተከታይ ጴንጤም መሆን አትችልም። ሁለት እንትን መሆን አትችልም እንዴ? ስሚኝ አይደለም እኔ ጴንጤ ነኝ አላልኩም። እኔ አንድ አምላክ ማምን በክርስቶስ ማዳን ማምን ሰው ነኝ። እሺ ታዲያ በመቁጠሪያ ስንቴ ነው የምትገርፈው በቀን? ርዕሱ እሱ ነው። አሁን ርዕሱ እሱ ነው። አሁን አንቺ ማን ወክሎሽ ነው? ያስተምራል ብዬ ነው በቃ። እኔ ማን ወክሎሽ ነው? አሁን በቃ እሺ ማን ወክሎሽ ነው? አይደለም ቆይ አንዴ ኤርሚ ቀጥል፣ በእናትህ ቀጥል። አንዴ ቆይ ጻዲ ጌርሳሚ ማን ያወረደ? ጌርሳም ና ተመልሰ። ጌርሳም ና ተመልሰ። ማን ሰውን ያወረደ ወይስ ላክልኝ ገስት ከእንደገና ሞዴሬተሮች ከሆናችሁ ያወረዳችሁት እንደዚህ እንዳታረጉ እሺ። ጌርሳም ወንድምነትና ፕሊስ ጊዜ እንጠቀምበት። ሰው አውርዶ ከሆነ አላየሁም እና ፕሊስ እዚህ ቤት ውስጥ ሞዴሬተሮች የሚያገለግሉ አገልጋዮችን አንዳችሁ ለመግባት ብላችሁ ሌሎቹ እንዳታወርዱ። ሰዎች እያስቀየማችሁብኝ ነው። እኔ ሁላችሁንም እኩል ነው የማየው፣ በቅንነት ነው መቀበላችሁ። እናንተም እንደዚህ በቅንነት እንደተቀበሉኝ አውቃለሁ። ፕሊስ ኦኬ። ወንድምነት ከቻልክ ጌርሳም ና ፕሊስ። ጊዜን ወይ በአውቀህ ከሆነ የወጣኸው ንገረኝ እሺ። እዚህ ገስት ላይ ተቀምጠው ወገኖች ለመግባት ብላችሁ ሞዴሬተርነት ስላላችሁ አውርዳችሁ እናንተ እንዳትገቡ። ሰዎች እየተቀየሙ ነው። በዚህ ወር ውስጥ እንኳን እዚህ ሶሻል ሚዲያ ላይ የሚያገለግሉ 2-3 ሰዎች ቅያሜ ነግረውኛል። ፕሊስ እኔ ራሱ ቦታ እፈልጋለሁ የአንድ ሰው ብዬ ካልኩኝ ወይ ቢንዬን ውረድ እለዋለሁ፣ እህትየውን ውረጅ እላታለሁ፣ ወይ ሶልን ወይ ደግሞ ጌርሳምዬን አንዴ ወረድ ወይ ቤካን አንዴ ወረድ ብዬ እለዋለሁ እንጂ እንደዛ እንዳታደርጉ። ተባረኩ፣ ጸጋ ይብዛላችሁ። እሺ ጻዲሻ ምንድን አንቺ አሁን ሁሉንም እኮ ኦርቶዶክስ አይደሉም ነው ብለሽ የምትይው? እሺ አሁን ይኸው ጥፍሩን ያሰረ እዚህ ጋር 22 ትውልድ እዚህ ጋር 7 ትውልድ 29 ትውልድ ይድናል ይላል። የዘርአብሩክን ጥፍርና ፀጉር ያሰረ
እንግዲህ እኔ ጥፍሩን እንደምናመጣ ነው ያልገባኝ። እጠይቃለሁ። የጥፍሩን ማግኘት ቤተክርስቲያንችን ትጠይቂያታለች። ባህረ ጥበባት ናት፣ ንጽሕት ቤተክርስቲያን ነች፣ አትሳሳትም ስትይ በጣም ብዙ ጊዜ ኖርቻል። ጥፍሩ የት እንደሚገኝ እኔን አይደለም ጠይቅኝ። ኤርሚ ጥፍሩ የት ይገኛል፣ ፀጉሩስ የት ይገኛል ብለሽ እኔን አትጠይቅኝ። እሱን ቤተክርስቲያንሽንም ጠይቂያት። ለምሳሌ አሁን የአቦ ፀጉር አቦ የሚባለው የአቦ ፀጉር ዝቋላ ስትሄጂ ተራራው ላይ እዛ ብዙ የደን ዛፍ ክምችቶች አሉ። እዛ ላይ ዛፉ ላይ የበቀሉ እንደ አልጌ ነገር የተንጠለጠሉ የእንጨት ሽበት የሚባለው አለ አይደል? ያን የእንጨት ሽበቱን እሱ የአቦዬ ፀጉር ነው እያሉ እያመጡ ይሸጣሉ፣ ይታጠናሉ። ልክ እንደሱ እንግዲህ ጎጃም ላይ ወይ እዚህ ጣና አካባቢ ወይ አባይ በረሃ ውስጥ ካሉ እንጨቶች ላይ የዘራ ብሩክ ፀጉር ሆኖ እሱኛው ሊሰጡ ይችላሉ። ጥፍሩን ግን ቤተክርስቲያንሽን መጠየቅ ያለብሽ፣ ወደ እኔ ሳይሆን መጠየቅ ያለብሽ። ጥፍሩ የት ይገኛል ቤተክርስቲያንሽን ጠይቄ። እኔ ግን ጥፍርና ፀጉር አስሮ ሰው 22 ትውልዱ ተድኖ መንግስተ ሰማያት ይገባል ከዘላለም እሳት ይድናል ይላል። ስለዚህ አንዱ ነገረ ድህነት ያደለ ወይ ነው ብያልኩትኝ። ስለዚህ በኦርቶዶክስ ነገረ ድህነት ሁለት መንገድ አለ። አንደኛው መንገድ መጽሐፍ ቅዱስን መሰረት ያደረገ ማመን፣ መጠመቅ፣ ሜሮን መቀባት፣ ቁርባን፣ መልካም ስራ እንደዚሁም ፍታት እውነት ነው አልሽኝ። ከዛ ይድናል ይሄን ያደርጋልሽ። መንገድ ሁለት ድርሳናት፣ ገድላት፣ ታምራት እነዚህ መጽሐፍቶች ነገረ ድህነትን ያስተምራሉ ይመስልሽ? አዎ አልሽኝ። ምን ብለው ያስተምራሉ? በሃይማኖት መጽናት፣ ገድላትና መጽሐፍቶችን ማመን የዘላለም ሕይወት ይሰጣሉ። መቃብር ላይ መቀበር፣ መሳለም፣ የተቀበረም የዘላለም ሕይወት ያገኛል። አንድን ጻድቅ ሰው ጥፍር ወይ ፀጉር ያስረብ ይስልሽ? ይሄ ጥፍር የለበለች ስትይ ይኸው መጽሐፉ ስሬ እኔ ጋ ያለ መረጃ የለም ምንም ነገር የሚወራ ወገኖች ነው። የኦርቶዶክስ ነገረ ድነት አንደኛው ይኸው፣ የኦርቶዶክስ ነገረ ድነት ሁለተኛው ይኸው። እሱ አንተ ያልከው ነው። የኛ የተማርነው ይኸው አስቀምጬ እነዚህ መጽሐፍቶች ነገረ ድነትን ያወራሉ። መጽሐፍ ቅዱስም ነገረ ድነትን ያወራል። ኦኬ ይሁን እዚህ ጋር ያለው 80 አሐዱ መጽሐፍ ቅዱሳችሁ ነው። ይሄ የኦርቶዶክስ መጽሐፍ ቅዱስ ነው 80 አሐዱ። ይሄም የኦርቶዶክስ ታሪክ ገድል ነው። ይሄም ነገረ ድነትን ያወራል፣ ይሄም ነገረ ድነትን ያወራል። በዚህም በማመን የዘላለም ታገኛለሽ። በዚህ ካልተሳካልሽ በዚህም ደግሞ አምነሽ ያው ጥፍር አስረሽ ገሃነመ እሳት ትገቢያለሽ። አትድኝም። ያው ገሃነመ እሳት ትገቢያለሽ እውነቱን ስነግርሽ። እሱ ግን 22 ትውልድሽ ይድናል ብሎ ይልሻል። ጥፍር ከፈለግሽ በአተላ ሳይሻለው፣ አተላ ብቻ ሳይሆን የሰው ላብ ይሄ ላብ አለ እስከ ሰውነት የሚወጣ የሰው ላበት የሚባለው ማለት ነው። ሁሉ ከክርስቶስ ደም እኩል ሆኖ አንቺን የዘላለም ሕይወት ሊያስገባሽ ተጽፎልሻል እህትዬ። ተቅማጥ አለ፣ ላብ አለ፣ ጥፍር አለ፣ ፀጉር አለ፣ አተላ አለ፣ ፍርፋሪ አለ፣ ምን የሌለ ነገር አለ። እያንዳንዷ ቆሻሻ ነገር በኦርቶዶክስ ቤተክርስቲያን ገሃነመ እሳት ሳይሆን መንግስተ ሰማያት ታስገባችኋለች ብላ በገድላቱ ላይ ተጽፏል። ነገረ ድህነት ክፍል 2 ገድላት ድርሳናትን መሰረት ያደረገ ነገረ ድህነት ትምህርቶች አሉ። ነገረ ድህነት ክፍል 1 መጽሐፍ ቅዱስን መሰረት ያደረገ እነዚህ አሉ። ይኸው ሁለቱ መንገዶችሽ እንደዚህ ብዬ ሰራሁት። ለዚያ ነው አሁን ቀጥይ ለህዝቡ ተናገሪ ማለት ነው። ጻዲ እኛ ጭጭ ብለን አንተ እንደምትለው ቢሆን እኔ ኦርቶዶክስ አልሆንም ነበር። አንተ እዚህ ላይ እንደጻፍከው ቢሆን ግን እውነታው እሱ አይደለም። ኦኬ እውነቱን ነው ገራይቷል፣ ግን ትርጓሜ አለው። አሁን እኔ ሁል ጊዜ ትክክል አሁን የዘራ ብሩክን ጥፍር ከየት እንደማገኝ እጄ እጠይቃለሁ፣ ይመለስልኛል። ኤርሚ ለምንድነው ጴንጤ ሆኜ ያልቀረሁት? እየመጣው ስማር ስሄድ የሚመለስልኝ መልስ ስላለ ነው። ኦኬ አሁንም ሄደሽ ትጠይቂያለሽ ማለት ነው። አይቀርም መጠየቄ። እኔ የተማርኩት የኦርቶዶክስ ነገረ ደህንነት ልንገራችሁ። ጥፍሩን ብቻ አይደለም የተክልዬ ተቅማጥ የት ይገኛል? እሱም ውሸት እንደሆነ እኮ እሱ እኮ እንደዚህ የሚል የለም እኮ። ኧረ ተው ተው፣ እውነትሽን ነው። እሱን አሁን ጊዜ የለኝም። አዎ ከመዝሙር ያሬድ ጋር ብዙ ዲቤት አድርጋችሁ እኮ ህዝቡ ብዙ ተማሯል። ዲቤትም አላደረግንም። ፈርጥጦ ነው ላጥ ብሎ የወጣው ከዮኒ ቤት። ኦኬ ዮኒ እንደውም ወደ ጌታ መጣ እኮ። ገድላትን እኮ ትርጓሜ ያስፈልገዋል። ታዲያ እኔ ሳሎን አላቸው እኮ አንተ መጽሐፉ ስታመጣ ተርጓሚ የለው። ትርጓሜ አብረን ነው ዘመጣ። እህቴ ጸዲ ይቅርታ አድርጊልኝ። ዝም ብለሽ ለመታረድ እንደሚነዳ በግ ወደ ቄራ አትነጂ። ሲኦል ወደሚባል ቄራ ይንዱሽ። አይምሮ ተሰጠሽ፣ ልብ ተሰጠሽ። እኩዩን ከሰናይ የክርስቶስን ከቤልሆር ከዳቢሎስ ጽድቁን ከኩነኔ እውነትን ከሐሰት ለይተሽ መራራውን ከጣፋጭ
ኦኬ ለይተሽ እንድታውቂ ነው። አምስቱ ስሜት ህዋሳቶቻችን እንኳን የተሰጡን ጣፋጭና መራራውን፣ ሻካራና ለስላሳውን፣ የሚታየውን በማየት የሚዳሰውን በመዳሰስ አጣርተን እንድናውቅ እግዚአብሔር በጣም ብዙ ነገሮችን ሰጥቶናል። መንፈሳዊ ዓለም ላይ እንደዚህ አይነት ነገር እየተነገረ ቅድም አይልም አልሽ። ውሸትህን ነው ኤርሚያስ ስትይ ነው ታወሪያለሽ ብዬ ሰጠሁሽ። መጽሐፉ ግን ስራ ያለ ኤርሚያስ ዝም ብሎ በስሜት የሚያወራ መስሏችሁ ማለት ነው ብሎ ነገር የለም። እንደዛ ብሎ ነገር የለም። በስሜት ማውራት የሚባል ነገር የለም። ያለ መረጃ አንዳችን ማውራው ነገር የለም። ስለዚህ ምንድነው ነገረ ድህነት በኦርቶዶክስ ሁለት መንገድ ነው። እሺ በቃ አሁን ነው ይልቀጥል ኤርሚ። አሁን የፕሮቴስታንት ነገረ ድህነት ወዲያው መዳን ነው። ወዲያው መዳን ነው አይደል? የእናንተን ጨርሼ የእናንተን ሆነ አድርጊና ከዛ የኛን አንቺ በኋላ ስጠይቂኝ ልክ እኔ ትልቁ ላይ አድርጌ ከፈለግሽ ሐሳብሽን እንደዚህ ነው እንደጻፍኩት የፕሮቴስታንት ነገረ ድህነት ብለን በሁለት ክፍል ወይ በሶስት ክፍል ወይ በአራት ክፍል ሊሆን ይችላል። ይዶን ነው እሱን አንቺ የምታውቂውን ስታጻፍሽኝ በኋላ ከዛ እኔ ደግሞ በዛ ላይ መልስ እሰጣለሁ ማለት ነው። አሁን የእናንተ ነገር አያይዤ እኮ ኤክስፕሌን እንደፈለኩ ኤክስፕሌን በመጀመሪያ የእናንተ ኖ ፕሮቴስታንት ማለት ኦርቶዶክስ ነው እንዴ? ኦርቶዶክስ ማለት ፕሮቴስታንት ነው? እሺ የኛ ነገረ ድህነት ልንገራችሁ። የኛ ነገረ ድህነት ሰው ጸድቀናል በክርስቶስ ኢየሱስ ቤዛነት ጸድቀናል። ግን ጸድቀናል ብለን በዛው የሚቆም አይደለም። ድህነት ይቀጥላል። እንደ ቅዱስ ጳውሎስ እንደተናገረው የኋላዬን ትቼ ወደፊት እዘረጋለሁ እንዳለ ዕለት ዕለትኛም በጽድቅ ስራ እየተመላለስን እስከ መጨረሻው ድረስ ከቅዱሳን ጋር እንሮጣለን። ገድላት፣ ድርሳናት ሩጫችንን ያቀላጥፉልናል። በትራኩ ቀጥ ብለን በትራክ ውስጥ እንድንሮጥ ያደርጉናል እንጂ እነሱ ገድላት፣ ድርሳናት ብቻ ወደ መንግስተ ሰማያት ያገቡናል የሚል የኦርቶዶክስ አስተምህሮ የለም። እነዚህ የተጻፉት ትርጓሜ ያስፈልጋቸዋል። እኔም ገና በመማር ላይ ነኝ። ኤርሚያስ ግን እንደሚለው አይደለም። ይሄን እውነት እናገራለሁ። ይሄ ኤርሚያስ እንደሚለው ጥፍር አስረን የምንገባበት መንግስተ ሰማያት የለም። በክርስቶስ ኢየሱስ በማመን ጸድቀናል። ጽድቃችንን ደግሞ እየሮጥን እስከ መጨረሻው እንጨርሳለን። ይሄ ነው እንግዲህ እኔ ኦርቶዶክስ ሆንኩት በዚህ አስተምሮ ምክንያት ነው። አንድ ሰው ማነው ከይቅርታ ጋር አንድ ሰው የሚወርድልኝ? አንድ ዲያቆን ታች አለ ይመስለኛል። አስገባው። አንድ ሰው እኔ ልወረድ። ኤርሚዬ ተባረኩ። እሺ ሶሪ ቴንክ ዩ ተባረኩ። ለምናል እሺ አንድ ዲያቆን አለ። እሺ ቆይ የት ሄድክ ዲያቆኑ እንዴ? ልክ አንድ ዲያቆን አለ ብዬ ስል ላፉ ብሎ ወረደ። ገስት ላይ አይቼው እስክመለስ ድረስ ወንድሜንም አስወርጀው። ዲያቆኑ ና ማን ሚዲያ ነው የምትባል ዲያቆን? አቤቱ ጌታዬ፣ ገድላት ባይኖሩ ኦርቶዶክስ ትሆን ነበር። ኤርሚያስ ኤርሚ ወደፊት ዝም ብለህ አንዳችንን አስወርደ ወዲያው ፒክ ነው ማድረግ ያለብህ ሳትነግራቸው። እሺ እኔ አንዳንዴ አሁን ሰው በጣም ሴንሲቲቭ ሆነ ወንድምነትና ኤንዌሽ ሳስወርድ ምን አድርጌ ነው ምን በድዬ ነው በውስጥ መስመር የሚጻፍልኝ? እኔ ማናችሁ ምንም በድላችሁኝ አይደለም። ቦታው እኛ ስንይዘው ሌሎችን እንዲገቡ ቦታውን ስለምፈልገው ነው እንደዛ ያደረኩት እንጂ ማንንም በድዬ ማንንም ንቄ ድምየው ምንም ጊዜ እኔን አስወርደኝ። እሺ ምንም ጊዜ እኔን አስወርደኝ። እሺ ቴንክ ዩ ወንድምና ተባረክልኝ በቀነት ስለምትረዱ። እሺ ኦኬ ጻዲ ምንድን ያው መልስ ይሄው ነው። በቃ ኤርሚያስ ውሸቱን ነው ብለሽ ያልሽው ይሄን ሁሉ እንደው ለምን? ምክንያቱም እኔ ኦርቶዶክስ ነኝ። ሂጄ እሄዳለሁ ቤተክርስቲያን፣ በሰንበት ትምህርት ቤት ትንሽም ቢሆን ተምሬ አድጌያለሁ። አንተ እንደምትለው እንዲህ በዘራ ብሩክ ጥፍር፣ በፂም፣ በፀጉር፣ በምን ምንም ነገር የሰማሁትም ያየሁትም የለም። ይኸው አሰማሁሽ፣ ይኸው አሳየሁሽ። በሰበካው ጉባኤ የታተመ በደብሩ የታተመ እህቴ በመድኃኔዓለም አንተ እንደምትለው አትበይኝ። ይህንን ኤርሚያስ አበበ ወይ ደግሞ ጴንጤዎች የጻፉት ያጻፉት መጽሐፍ አይደለም። እኔን ለቀቅ፣ መጽሐፍሽን ጠበቅ አድርጊ፣ ከኔ ላይ ውረጅልኝ። ጸዲ እኔን ታይ። ዲያቆን ዘማርያምን እኮ አንድ ቀን እኮ ከእሱ ጋር ብታወሩ እኔ ደስ ይለን ነበር፣ እንማርበት ነበር። ለምን አጠሩም ታዲያ? ለምን አይመጣም?
ለምን አይመጣም? አንተ ለምን አትሄድም? እሱ ጋር ያው በጣም ለምን እሄዳለሁ? ኦንላይት የሆነ መምህር ነው ታውቃለህ። ኦርቶዶክስ መልስ አላት እያለ ብሎ የሚለው እሱ አይደል እንዴ? ጥያቄ የሚጠይቅ ሰው ነው የሚሄደው ወይስ መልስ አለኝ ብሎ የሚለው ሰው ነው የሚመጣው? ሶሻል ሚዲያ ላይ የወጣው የማንጎ ፍሬ ሊያበጠር ነው። ሲጀምር እሱ ገድላት ድርሳናት ያውቃል እንዳያውቅም እኮ ከኔና አድመጭኝ የእውነቴን እኮ ከኔና ከጓደኞቼ ነው ምዕራፍና ጥቅስ የሚጠይቀው። ምክንያቱም የት እንዳነበበ አያውቅም ነበር። ለምሳሌ የጎጃም ሕዝብ አይድንም ብሎ የሚለውን መጽሐፍ እኮ መጽሐፉን እጁ ላይ ይዞ እኔ የት እንዳለ አላውቅም ብሎ ሲል እኔና ወንድሞቼ ናችን ያሳየን የሚል አለ እንደ የጎጃም ሕዝብ አይድንም እንዴ ታዲያ? ኦኬ፣ በዚህ ላይ እኮ መልስ ተሰጥቷል። ማን ነው ሰጪው? መልስ ተሰጥቷል ማለት ገድላት ተቀይጠዋል፣ ተበርዘዋል። አንዳንዱ ማን ነው ሰጪው? ቤተክርስቲያን አሁን ሲኖዶሱ ይታረማል አንዳንዱ ነገሩ ብለዋል እኮ። እንደዚሁ እየተፎጋገራችሁ ኑሩ። እንዲሁ በራስሽ ላይ ሙድ እያያዝሽ ጳጳሱ በአንቺ ላይ፣ አንቺ በምእመኑ ላይ፣ ምእመኑ በመምህሩ ላይ እርስ በርሳችሁ እየተፎጋገራችሁ ይኸው ባቢሎናዊነት ተጠናውቷችሁ አንዱን ሳትመልሱት ሌላኛው ሳትመልሱት ሌላኛው ሳትመልሱት ሌላኛው ማርያም ቤዛዊተ ኩሉ ነች ብለው ብፁዕ አቡነ ገብርኤል ተናገሩ። እኛኛው ደግሞ ወጡና ብፁዕ አቡነ እንድርያስ ደግሞ ማርያም እና ኢየሱስ ክርስቶስ ምግብ ይበሉ ነበረ እና እንደ ሰው እንትን አይሉም ከዛ ይቃጠል ነበር ምናምን ነገር እያለ በጣም ሌላ ቆሻንት ትርኬ ሚርኬ ነገር ይሄ ብሉይ ኪዳን ቢሆን ኖሮ ይሄንን ቀሚሱን አስኬማውን አውልቆ በጠፍር ሊደበደብ ሊቀጠቀጥ የሚገባ ነበር። ግን አዲስ ኪዳን ላይ ነው የቅዱስ ሲኖዶስ ሰብሳቢ ሆነ የማይመለከተው። ከዛ ደግሞ ብፁዕ አቡነ ማርቆስ ደግሞ ወጣው ጨለማ ውስጥ ነው ያለኑ ልጆች የተኝተናል፣ እባክህ አሳብደን ነው እንዴ መረጃ በመረጃ ዝም ብለህ የምታደርገው? ይኸው ኑ በብርሃኑ ተመላለሱ። ብፁዕ አቡነ ገብርኤል እዛ እኛ ድቅድቅ ጨለማ ውስጥ ነን፣ እነ ጸዲ በብርሃኑ ተመላለሱ። ብፁዕነታቸው ድቅድቅ ጨለማ ውስጥ ነን፣ ሊቃውንቱ ተኝተናል፣ ንቁ እንንቃ፣ ልጆቻችን ጠፍተዋል። እነ ጸዲ ኑ በብርሃኑ ተመላለሱ አተላ እንድትልሱ ጨዋለሁና መዝሙሩን ሳይሆን እኔ ዜማውን ከትምህርታችሁ ጋር ኑ ተመለሱ ብላችሁ ምትሉን አተላልሰን እንድንጸድቅ ነው። ኑ ተመለሱ ብላችሁ በብርሃን ተመላለሱ ብላችሁ ምትሉን ጥፍርና ጺማቸው ነው ይልሻል። ከጺም ላይ ብቻ አይደለም ከሰውነታቸው አካል ከየትኛውም ከብሽሽታቸውም ከማን ጋር ነው የምትለፋልፉት? ወንድሞቼ እናቶቼ እራሴ ሰው ልኬ ኧረ በመድኃኒዓለም እንዲህ አይነት ነገርማ የለም ብዬ እንደ ኤርሚሻ ስንት ነገር ነው ያለው ብሎ አሉኝ። አሁን ደግሞ ከወደ ትግራይ ደግሞ ሰማን። በተመሳሳይ ከትናንት ወዲያ ነው ከ4 ቀን በፊት እያየኑ ነበር። እዛም ደግሞ ማን ነው ያሉት? የትግራዩን እስኪ ስሙን ጥሩን ያስታውሱን። የትግራዩ ባለፈው አብረሮም የሚባል ደግሞ ጋኔን እዛ ደግሞ ቁጭ ብሎልሃል። ጋኔን ወልደው ሁለት ተወልደው አንደኛው ወደ ጫካ ገባ፣ አንደኛው ደግሞ ተቀምጦልሃል። አብረሮም የሚባል ማለት ነው ትግራይ ውስጥ ኦርቶዶክስ አማኞች። አንደኛውም እዚሁ ፔጄ ላይ መጥቶ አሁን መኖሪያውን በውጭ ሀገር ያደረገው ምን ኤርሚያስ እንደምታካብደው መጥቆራ እንትን እያልክ አብረሮም እያልክ የምታካብድ የኔ እህት ጋኔን ወልዳ ቤታችን ውስጥ በእኛ ዘር ውስጥ ጋኔን ተወልዷል፣ አንድ ጂኒ ተወልዷል አለ አቤል የሚባለው ወንድም ማለት ነው። እንደ እኔ የምልህ አቤቱ ጌታዬ፣ አቤቱ ጌታዬ፣ አቤቱ ጌታዬ። አቤል አለ እዚህ ካለ መግባት ይችላል። እስከ ቅርብ ለአህያ ሰግዳለሁ ብሎ የሚል አጋንንት እህቴ ወልዳለች ብሎ አለኝ። ምን እንደምታካብደው ኤርሚያስ፣ ይሄ ድንቅ ነው እንዴ ያኔ ማለት ነው። ቀለል አድርጎ የኔ እኮ እህት ከአጋንንት ተዋልዳለች አለ። ጆኒ ተኛ፣ እሺ ተኙ፣ ሂዱ እኮ ጻድሻ ድርግሚት የሚባለው ሰው ማን ነው? ድርግሚት ቆይ ያው ላስገባው፣ ካላስገባችሁኝ ያዙ ይልቀቁኝ እያለ ነበር። እስቲ ትንሽ አውሩ። እሺ ድርግሚት ሄሎ
ሰላም ነው። ድርግሚት ከላይ ያለው ሰላም ይሰማል? እንዴት አላችሁ? እግዚአብሔር ይመስገን። ይሰማል። እንዴት አላችሁ? ከየት ቤተ እምነት ነው? ከኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እታች ውረድ። እጅ ይጹም። እሺ ብራዘርዬ፣ እንኳን ደህና ቆያችሁ። እጅ ይጹም። ቶሎ ቶሎ አውራ። የሆነ ነገር በሉ። እህትዬ እንኳን ደህና መጣሽ። ብራይትዬ፣ ጌርሳምዬ ሰላም በሉ። ቤካም ሰላም አላልክም? ሰላም በሉና እንቀጥላለን። በቃ ጸዲ ዝም ብለሽኝ ሄድሽ አይደል? ሰላም ሰላም፣ እናንተ ይሁን። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ የሚባሉም አሉ መሰለኝ። እኛ ደህና አመሻችሁ ነው። አምሽቷል። አንተ ጋር መሰለኝ የነጋ ነው። ኧረ ገና እየነጋ አይደለም እንዴ? ገና መቼ ተኛንና? ኦኬ፣ እሺ፣ እሺ፣ መልካም ነው። እየሰማሁ ነው። እሺ፣ ተባረኩ። ታችም ያላችሁ ተባረክ። እሺ፣ ቤካዬ ወንድምነት ሰላም በል። እሺ ወንድምነት ሁላችንም ሰላም ብያለው። ሌሎች ስለገቡ እነሱን እንድትቀበል ብዬ ነው የሚያልኩት። ጌርሳምዬ ሰላም ላንተ ይሁን። እብራትዬ፣ ቢናዬ፣ ናዝራይ ሁላችሁንም ሰላም ብያለው። ጸጋና ሰላም ይብዛላችሁ። ከውስጥ ከስራ ያላችሁ ደግሞ ወንድሞች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ወዳችኋለሁ። እሺ ተባረክ። እሺ ወንድምነት ቴንኪው። ጌርሳምዬ ሰላም በለው ወንድምነት። እንኳን ደህና መጣ። እንዴት አደራችሁ? እግዚአብሔር ይመስገን። ኤርምዬ እንዴት ነህ? በዚህ ሰዓት ያለው በረከት ለመጀመሪያ ጊዜ ነው። የነዘራ ብሩክ ጥሩ ሰዓት አይደለም እናንተ ጋር? እኔ በጠዋት መነሳት ነበረብኝና ለዚህ ነው። በዚህ ስለምትተጉ ጌታ ኢየሱስ አብዝቶ ይባርካችሁ። ኤብሮ፣ ቤካዬ፣ ቢኒ ኤንድ ሁለት ቤኒዎች፣ ናዝራዊ ኤንድ ከላይ ያለ ሀርና፣ ከታች ያላችሁም ሁላችሁንም በጌታ በኢየሱስ ክርስቶስም ሰላም እላችኋለሁ። ይቀጥሉሽ። እሺ ቴንኪው ወንድምነት ተባረኩ። እንኳን ደህና መጣችሁ። ዘጌታችሁም የገባችሁ ቴንኪው። ኦኬ ሄርና ነው ሂርና ነው? ሄርና ሄራን ነው። ሄራን ሄራን ሰማችኋል? እንዴት ዋላችሁ? ይሰማል እህታችን። ወይ እንዴት ዋላችሁ? ደህና ነን እግዚአብሔር ይመስገን። ይሰማል። ከየት ቤተ እምነት ነው? ከኦርቶዶክስ ነው። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። መልካም አስገቡኝ ስላልሽ ነው ያስገባንሽ። እሺ እሺ። ምን የምትይው ነገር አለ? ሰምተሻል አይደል? ምን የምትይው ነገር አለ? ስለ ገድል ነው። ብዙም እኔ እውቀቱ የለኝም። ማለቴ ብዙም ገድል አላነብም። ኦኬ ለዛ ነው። ግን የሆነ ጥያቄ አለኝ። ምን አይነት ጥያቄ? እኛ የጠየቅነውን ጥያቄ ትታሽ ማለቴ ያ በዛ በኩል ብዙም እውቀት የለኝም፣ ብዙም አላነብም። ያኔ ያለ ለዛ ነው እኮ። ታዲያ እንዴት እናድርግ? የጠየቅነው እኛ ሁለቱ የመዳን መንገድ በኦርቶዶክስ ይላል። አንድ መጽሐፍ ቅዱሳዊ የሆነ፣ ሁለት ደግሞ በገድላትና በድርሳናቱ። ስለዚህ አታቂማ፣ ምንም ስለማታቂ በማታቂው ነገር ላይ ሀሳብ መስጠት የለብሽም። ማየት በገድል ብዙ በመጽሐፍ ቅዱስ ታውቂያለሽ? መጽሐፍ ቅዱስ የተወሰነ አነባለው አያለውም። ትንሽ ምንድነው የሚባለው አእምሮም ልብም የሚከፍት ነገር አለው። ለምሳሌ እኔ ተወልጄ ያደግኩበት ሩፋኤል የሚባል አካባቢ ነው። ተረዳኸኝ? እና ብዙ ጊዜ ይሄ ስለ ክርስቶስ ወይም ደግሞ ኢየሱስ ክርስቶስ ስለሚባለው ራሱ ትንሽ ካደግኩና ከዛ አካባቢ ስወጣ ነው ያወቅኩት እንጂ ሩፋኤል ጠብቀኝ፣ ሩፋኤል አደራህን፣ እንደዛ አይነት አስተሳሰብ በዛ ደረጃ ነው ያደግኩትና ስለ ኢየሱስ ክርስቶስ ራሱ ያወቅኩት ትንሽ ከዛ አካባቢ እንደወጣው ነው። አሁን እዛ ለምሳሌ አይደለሁም እና ስትጠይቅ ለምንድን ነው ማለቴ ጠብቀን የምንለው ለምንድን ነው እንደዚህ? ወይም ገብርኤል ሚካኤል ጠብቀን የምንለው ለምንድን ነው?
አይነት ጥያቄ አነሳለሁ አንዳንዴ። የተረዳኝ ግን የሚመለስልኝ መልስ የክብር ወይስ ለምንድን ነው የምንሰግደው? ወይ ደግሞ ገብርኤል ሚካኤል ቤተክርስቲያን የምንሄደው ለምንድን ነው ነው? እና የክብር ስግደት ነው የምንሰግደው እንጂ ክብር ለሚገባው ክብር ስጥ ስለሚል የክብር ስግደት ነው እንጂ የአምልኮ ስግደት አይደለም የሚልም አለ። ለእንደዚህ አይነት ነው። ስለዚህ አሁን ምን ቀረልሽ ታዲያ? ምን ቀረልሽ ታዲያ እህቴ? ምን ቀረልሽ? የክብር ስግደት ብሎ አለ ወይ? ልክ ነው ወይ? እና ምን አልሻቸው አንቺ ስጠይቂ? አይ እንደዚህ እንትን ነው፣ አይ እንደዚህ ነው ወይም ደግሞ ጴንጤ ነሽ ወይም ነህ ብለው ነው የሚመልስ እንጂ ያን ያህል የለውም። እና የት ሀገር ነው የምትኖሪው አሁን? እኔ አዲስ አበባ። መጽሐፍ ቅዱስ ታነቢያለሽ? አነባለሁ። ለምሳሌ ከመጽሐፍ ቅዱስ ውስጥ የትኛውን የመጽሐፍ ቅዱስ ክፍል አንበሽ ታውቂያለሽ? ለምሳሌ መዳን በክርስቶስ ነው የተወሰነ እና ይሄ አማላጅ የሚለውም አንብብ ያለው አማላጅ ክርስቶስ ብቻ ነው። የምትፈልጉትን እኔን ጠይቁኝ፣ ጠይቁ፣ አንኳኩ ይከፈትላቸዋል። የምትፈልጉትን ጠይቁኝ። የተወሰነ አነባለሁ። በእርግጥ ግን ለማወቅ እፈልጋለሁ፣ እሞክራለሁ። አለሽ መጽሐፍ ቅዱስ እጅሽ ላይ? መጽሐፍ ቅዱስ እጅሽ ላይ አለ? አለኝ። እሺ፣ ብዙዎች ጴንጤ ነሽ እያሉሽ ነው። እሺ፣ እታች ውረጅልኝ ካፈለግሽኝ፣ እኔም በውስጥ አውሪኝ። እሺ ወንድምህ አትመስልም፣ ግን ጴንጤ አትመስልም። እኔን ገብቼ ቼክ አድርጌያታለሁ። እንዳለ ዘፈን ነው ያለው፣ እንዳለ በዘፈን ነው። ስለዚህ በዘፈን ቪዲዮ የሚሰራ ጴንጤ የለም እኔ እስከማውቀው ድረስ። ኦኬ፣ እታች ጴንጤ ናት እያለ ሲጽፍ የነበረውን ቆይ ሰው ላገኘ። ኦኬ፣ አይተዋቸው በቃ ተመሳሳይ ናቸው። የዛው የጨለማው ልጆች ናቸው፣ በጨለማ ውስጥ የሚተራመሱ ናቸው። እሺ ኦኬ። እኔ ምን ማለት እንደሆነ አልገባኝም። ለምን ደው የምትልኩት? አክሊሉ አትድከም ብራዘር፣ አክሊሉ ታደሰ አትድከም አልኩ ብራዘር፣ በፍጹም አትድከም አልኩ። ይቅርታ እስካልጠየቅ ድረስ በዚህ ትቢትህ፣ በዚህ አሮጋንትነትህ እዚህ ቤት ገብተህ አታወራም። የመንግስተ ሰማያት መግቢያ ያህል ይሄ ቤት ይናፍቀሃል። አትድከም ብራዘርዬ። እንዴ ስንት እኮ ኦርቶዶክሳውያን በቅንነት ባጠፉት ጥፋት ላይ ሶሪ ምናምን ነገር ብለው የሚሉ አሉ። አንተ ማን ስለሆንክ ነው ሶሪ የማትለው? እና ቤቴ እየመጣ ሁሉ ቀን ደጅ ትጠናለህ። እጣች ሆነ ሰማ ብራዘርዬ። ቴንክ ዩ። ኦኬ፣ ጸጋ ይብዛላችሁ። ኦኬ፣ ሌሎች ካላችሁ መምጣት ትችላላችሁ። እሺ፣ ምን እያልን ነው እንግዲህ ወንድሞች እናቶች? ማን ነው ማስገባት? እሺ፣ መግባት የምትፈልጉ ኦርቶዶክሳውያን ካላችሁ ኑ ግቡ። ሁለቱ የመዳን መንገድ በኦርቶዶክስ ክርስቲያን ኔትወርክ ጥሩ አይደለም። ክርስቲያን የምትባለው ኦርቶዶክሳዊ ወንድም አቀ ነበረ አስገብቼ ነበር፣ ግን ኔትወርክ ጥሩ አይደለም ወገኖች። አይ ቲንክ በጣም ሪፖርት አለ ማለት ነው። ሰዎችን እየያዛቸው ነው። በጌታ ነሽ ወይስ በማርያም ነሽ? በጌታ ነሽ ወይስ በኦርቶዶክስ ነኝ? ኦኬ እሺ ኦኬ እዛ ዝርዝር ውስጥ አንገባም። ምክንያቱም ሰሞኑን ግልጽ ሆኖልናል። ማርያም አዳኝ ናት፣ አምላክ ናት፣ ምትቤዥ ናት እና ከዛ አንጻር ነው እንደዛ የምንለው እንድትለዩ ነው። አሁን ይሄንን ለእናንተ አዌርነስ ለመፍጠር ነው። በጌታ ናችሁ ወይስ በማርያም ናችሁ የምንለው ለማብሸቅ ሳይሆን ምን ያህል አደገኛ ምንፍቅና ውስጥ
እንዳለች የኢትዮጵያ ኦርቶዶክስ ቤተክርስቲያን ያንን እንድታውቁ ብለን ነው። እና እሺ ሁለት የመዳን መንገድ እንዳለ ታውቂያለሽ በኦርቶዶክስ ውስጥ አየሽው። እዚህ ጋር ኤርሚያ ያስቀመጠው መንገድ አየሻቸው። ሁለት መንገዶች ፓራላል ናቸው፣ አይገናኙም። በቃ ጎን ለጎን የሚሄዱ ነው የሚመስሉት። አየሻቸው ሁለት መንገዶች አይገናኙም። ድርጊሚት ሚት አድርግ እና ሁለት መንገዶች እንዳሉ ታውቂያለሽ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ኦርቶዶክስ ውስጥ ሁለት መንገድ የመዳን መንገድ ሁለት ብቻ አይደለም፣ ከዛ በላይ ያለው ነው። ከዛ በላይ ነው። ቅድም ኤርሚ ሲያስቀምጣቸው ነበረ፣ ግን በሁለቱ ላይ እናተኩር። ሁለት መንገድ እንዳለ ታውቂያለሽ ለመዳን? አይ አላውቅም። አታውቂም? አሁን ብታውቂ ትወስኛለሽ? ከዛ ለመውጣት አደገኛ መንገድ ላይ እንዳለሽ አውቀሽ ትወስኛለሽ? ልናስረዳሽ እንችላለን ሁለት መንገድ እንዳለ። እግዚአብሔር ግን አንድ መንገድ እንዳዘጋጀ ታውቂያለሽ? በነገራችን ላይ ለመዳን አንድ ብቻ መንገድ። አዎ መዳን በእኔ ነው፣ ከእኔ በስተቀር በሌላ የለም ይላል። በእሱ እቀበላለሁ እና አምናለሁ። በማን ነው? በክርስቶስ። በጣም ጥሩ። ሐዋርያት ሥራ 4:12 ጴጥሮስ በዚህች ዓለት ላይ የተባለው የመጀመሪያ ብዙ ነፍሳት ሲሰብክ በፔንቴኮስታል ቀን የመጀመሪያ ሰዎች ቃሉን ሰምተው ወደ ክርስትና የተጨመሩለት ጴጥሮስ መዳን በሌላ በማንም የለም እንድንበት ዘንድ የተገባ ከሰማይ በታች የተሰጠ ስም ሌላ የለም። ሌላ የለም ማለት ሌላ የለም ነው። እና ይሄንን ታምኛለሽ? ግን ኦርቶዶክስ ቤተክርስቲያን በጣም ብዙ መንገዶች አሉ። እንዲያመች ተብሎ ሁለት ተብሏል። እና እሱን አሁን ክሊር ብናደርግልሽ ክርስቶስ ኢየሱስን ትቀበያለሽ? ሁለት መንገዶች እንዳሉ በማስረጃ ብናሳይሽ የህይወት ጉዳይ ስለሆነ መጨረሻሽ በሲኦል እንዳታድሪ ጥርስ ማፋጨት ያለበት መክብብ 12 እንደሚናገረው የዋይታ ቀን ሳይመጣ የለቅሶ ቀን ደስ አያሰኙም የምትላቸው ቀኖች ሳይመጡ በጉብዝና ወራት ማለት አእምሮ ሲያስብ መወሰን ስትችል መርጠ መያዝ ስትችል እድል ባለ ጊዜ ፈጣሪን አስብ ይላል። እና ይሄ እንደዛ ዛሬ መወሰን ትችያለሽ፣ ክርስቶስ ኢየሱስ መቀበል ትችያለሽ። አንቺ ወደ ጌታ ብትጨመሪ ዛሬ ሚሽን አኮምፕሊሽ ላይቭ ቢዘጋ በቂ ነው። ምክንያቱም በአንድ ነፍስ በሰማያት ታላቅ ደስታ ይሆናል ስለሚል እና ዛሬ አንቺ ይሄንን ክሊርሊ ካሳየንሽ ከልብሽ ንስሐ ገብተሽ ክርስቶስ ኢየሱስን ብቻ ተቀብለሽ መንገድሽን መቀጠል ትፈልጋለሽ፣ መጽሐፍ ቅዱስን አንብበሽ ከእንደዚህ አይነት እግዚአብሔርን ብቻ ከሚያመልኩ በክርስቶስ ኢየሱስ እግዚአብሔርን ከሚያመልኩት ብቻ ህብረት ለማድረግ እንደዛ እናሳይሽ ከልብሽ ከወሰንሽ። ምን አለ መሰለ እኔ አሁን መጽሐፍ ቅዱስ ላይ እያጠናው ነው። ገና አንድ 2 ሳምንት ሆኖኛል። ብዙም ከድሮ ወይም ደግሞ የምታድግበት የአስተዳደግ ሁኔታም ሊሆን ይችላል። ነግሬያቸዋለሁ። መጀመሪያም ሩፋኤል ጠብቀን እያልን ያደግ ነው እና ለእንደዚህ አይነት ነገር ብዙም ቅርብ አልነበርኩም፣ ሩቅ ነበርኩኝ። ግን አንዳንድ ጥያቄዎች ስለነበሩኝ መጠየቅ ፈለግኩና ጠየቅኳቸው። መልስ አልሰጡኝም። ወይም ደግሞ እንደወረዳ ስለምታነቡ ነው፣ ወይም ደግሞ ሌላ ትርጓሜ ያለው ነው። ለምሳሌ አማላጅ አያስፈልጋችሁም የሚል ነገር ግልጽ ነው። ተረዳይ። ሌላ ትርጓሜ ያለው አይመስለኝም። ይሄ ግልጽ አይደለም ወይ እንደዚህ የሚለው ነገር ብለህ ስጠይቅ እንደወረዳ አትውሰዱት አይነት ነገር አለና አማላጅ አያስፈልጋችሁም የሚለው ነገር ቢተነተን ወይም ደግሞ ቢዘረዘር ምንድን ነው ትርጓሜው ነው? ኦኬ ይኸውልሽ አንድ ነገር ላንብብልሽ ስለ አማላጅ። ኢየሱስ ክርስቶስ አማላጅ ነው። እሱ አሁን ይሄንን አንቺ ስላነሳሽ ኢየሱስ ክርስቶስ በግልጽ አማላጅ ነው ይላል ዕብራውያን 7:25፣ ሮሜ 8:34፣ አንደኛ ጢሞቴዎስ ምዕራፍ 2:5 መካከለኛ ነው ይላል። አንደኛ ዮሐንስ ምዕራፍ 2:1 ላይ ጠበቃ ነው ይላል። አሁን ስለ አማላጅነት ክሊር ለአንቺና እዚህ ለሚያዳምጡ ከ1200 በላይ ሰዎች እንዲያዳምጡ ላንብብልሽ እንዴት አይነት ዴንጀረስ እንደሆነ ልብ ብለሽ አዳምጪኝ። ዕብራውያን 7:25 እንደዚህ ይላል፣ ስለ እነርሱም ሊያማልድ ዘውትር በሕይወት ይኖራልና
እነዛ ሞት ስለከለከላቸው ይሄ የማይሞት ለዘላለም የሚኖር በአብ ቀኝ ያለ በደሙ የገባ ሊቀ ካህን ይለዋል፣ አማላጅ ይለዋል። ዕብራውያን 8 ወረድ ብለሽ ስታነቢ 1 2 3 ላይ ደግሞ ሚኒስተር ይለዋል፣ አገልጋይ ነው ይላል። የእውነተኛይቷ ድንኳን አገልጋይ ነው። የእግዚአብሔር ቃል ካለው አለው ነው። ሚስጥራት ምናምን የሚባል ነገር የለም። ኦኬ ምንም ነገር የለም፣ እንዳለ ነው የሚናገረው። እና ይሄንን ይኸውልሽ ዛሬ በደንብ አድርጋችሁ እናንተ አንቺም ጥሩ ጥያቄ ነው የጠየቅሽው። አማላጅን መካድ ማለት ምን አይነት ዴንጀረስ እንደሆነ ልብ ብለሽ አዳምጪኝ። ስለ እነሱም ሊያማልድ ዘውትር በሕይወት ይኖራልና ይልና ስለዚህም ይላል። ሊያማልድ ካለ በኋላ ልብ ብለሽ አዳምጪኝ። ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አማላጅነት ማለት በእርሱ በኩል እኔ እውነት ሕይወት መንገድ ነኝ ያለው ዮሐንስ 14:6 ላይ በሱ በኩል ወደ እግዚአብሔር መሄድ ማለት ነው። ስለ እነሱም ሊያማልድ ካለ በኋላ ስለዚህ ካለ በኋላ በእርሱ በኩል የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። ስለዚህ አማላጅነት ኢየሱስ ክርስቶስ አያማልድም ማለት አያድንም ማለት ነው። ፒሪየድ። ስለዚህ እንደዚህ አይነት ዴንጀረስ ነው። ይህንን በግልጽ የሚናገረውን አያማልድም ትላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ምንም ነገር ወፍ የሌለ ነገር ማርያም አማላጅ ናት ትላለች። ለዚህ ነው ሁለት የድነት መንገድ ለአፏ ነው። የእግዚአብሔርን መንገድ ወይም ደግሞ የእግዚአብሔርን ቃል መጽሐፍ ቅዱስን የምትናገረው ለአፏ ነው እንጂ ጠቅላላ ይኸው እኮ ታየ እኮ ትክክለኛውን ነገር አባ ገብርኤል ሲናገሩ ዓለም ሁሉ ተንጫጫ። ትክክለኛ ያልሆነ ነገር አሁን ኤርሚስ ሲጠቅሳቸው ነበሩ እነዛ ሽማግሌዎች ምናምኖች አምላክ ናት ሲሏት፣ እንደገና ደግሞ ምንድነው በሰውነቷ ይቃጠላል ከወልድ ጋር እኩል መለኮት ናት ሲሏት፣ በመስቀል ላይ ተሰቀለች በስቅለቷ ቀን ስጋ ደም የምንወስደው የሷ ነው ደሙ የፈሰሰው የሷ ነው ሲባል ሲኖዶስ ቤተክርስቲያኗ ጸጥ ብላለች። ለምን? በውስጥ ታዋቂነት ማርያም ጌታ ስለሆነች በዛ ሴት ጌታ አይባልም። ጌታ ናት፣ አዳኝ ናት፣ የዓለም ቤዛ ናት። ለዚህ ነው ዝም ያሉት ጸጥ ያሉት። አቡነ ገብርኤል ግን ትክክለኛውን ነገር ሲናገሩ ጠቅላላ የቁም እስር ታወጀባቸው። ከዚህ በላይ ዴንጀር ምን አለ ጋይስ? እና በጣም አደገኛ ነገር ነው። ስለዚህ ምልጃ ማለት አሁን እንዳነበብኩልሽ ዕብራውያን 7:25 ማዳን ማለት ነው፣ አስታራቂ ማለት ነው። እሱ ነው በሰውና በእግዚአብሔር መካከል ኮኔክት የሚያደርግ ገና ከዚህ የሚበልጥ ያለ መላእክት በሰው ልጅ ላይ ሲወጡ ሲወርዱ ታያለ የተባለለት እሱ ነው። ኮኔክሽኑ እሱ ነው። በሱ በስተቀር ካልሆነ በስተቀር ወደ እግዚአብሔር መቅረብ አይቻልም። ስለዚህ ይሄ ነው ምልጃ። በጣም ትልቅ ሚስጥር ነው። ምልጃን በሌላ ነገር መተካት ማለት ቀራንዮን መካድ ማለት ነው። ሰው የሆነውን ሊያድን የተገለጠውን ኢየሱስ ክርስቶስን መካድ ማለት ነው። ምልጃ አይካድም። አክቹዋሊ ምልጃ ከኢትዮጵያ ተዋህዶ በስተቀር ሌላው ሁሉም ያምናል። በኦሪየንታል ጥላ ስር ሆና ሌሎቹ 4ቱ ኦሪየንታል ቸርቾች ምልጃን ይቀበላሉ፣ አባቶች ይቀበላሉ፣ መጽሐፍ ቅዱስ ይቀበላል፣ ካቶሊክ ትቀበላለች። ዘ ኦንሊ ሎካል ቸርች የኢትዮጵያ ኦርቶዶክስ ቤተክርስቲያን ናት ምልጃን የካደችው። ካን ዩ ቢሊቭ ዛት? የኢትዮጵያ ተዋህዶ የራሷ እኮ መንገድ አላት፣ የራሷ ዓለም አላት እኮ እዚህ የራሷ ዓለም አላት። ለዚህ ነው ወገኖቼ ኤርሚ ከ10 ዓመት በላይ ሲጮህ የነበረው ሌሎችም እነ ሜሎስ እነ ሌሎችም። ለዚህ ነው እንዲሁ ዝም ብሎ አይደለም። እና ይሄ ነው እህቴ ዴንጀር ላይ ነው ያለሽው። ስለዚህ ይኸውልሽ አሁን ይሄ የምንናገረው ነገር ሞር ፍንትው ብሎ የሚገባሽ ምን እንደሆነ ታውቂያለሽ? ክርስቶስን ስትቀበይ የልቦናሽ አይኖች ይበራሉ። ሉክ ድሮ ይኸውልሽ አንድ ምሳሌ ልንገርሽ። ድሮ ቴክኖሎጂ ከመምጣቱ በፊት ቴሌስኮፕ የሚባል አለ አይደል? ቴሌስኮፕ ኢንቬንት ከመደረጉ በፊት ከመፈጠሩ በፊት በአይን የሚታየው ሰማይ ብቻ ነበር የሚታየው በአይን። ሰዎች ይሄንን አይተው ከዛ ውጪ ያለውን ነገር አያውቁም ነበር። አሁን ቴሌስኮፕ ከመጣ በኋላ ከዚህ ከአይን ከሚታየው ባሻገር ከጋላክሲ ባሻገር ያለውን ነገር አቅርቦ ያሳያል። ክርስቶስን ስትቀበዩ እንደዚህ ነው፣ ሰማይ ይከፈትልሻል። ወይኔ እንዴት በጥፋት መንገድ ነበርኩት ያለሽ። እኛ ስላልን ነው፣ እኔ ስላልኩኝ ነው። ከ30 ዓመት በፊት ክርስቶስ ኢየሱስን ስቀበል እንዴት አይነት ዴንጀር ላይ ነበርኩኝ አልኩኝ። ስለዚህ ዛሬ ዲሳይድ አድርገሽ አንዱን የድነት መንገድ ከወሰንሽ ከአንቺ ጋር የሚወስኑ ሌሎችም አብረው ይወስኑና ወደ ጌታ እንመራሻለን፣ እንጸልይልሻለን። ገባሽ? ምልሽ ያልገባሽ ነገር አለ አሁን ከተናገርኩት? አይ ግልጽ ነው አይደል?
እሺ ጌታ ኢየሱስ ክርስቶስን ለመቀበል እሱን ብቻ ልታነክሽው ቅድም እንዳልኩሽ ቴሌስኮፑ እንዲገጠምልሽ የልቦናሽ አይን እንዲበራ ከዛ በኋላ ሮሜ 8 ከ14 እስከ 17 አባባ ብለን የምንጮህበት የልጅነት መንፈስ ሰጠን። የእግዚአብሔር ልጅ እንደሆነ መንፈሱ ከመንፈሳችን ጋር ይመሰክራል። እንዲመሰክርልሽ በቃ አሁን ብሞት በቃ ወደ ጌታ እንደሚሄድ አውቃለሁኝ ብለሽ በደስታ በሰላም እንድትኖሪ ትፈልጋለሽ? ገና አሁን ነው መጽሐፍ ቅዱስ እያጠናሁ ነው። ያው አሁን እኔ የዚህ ቤት ተከታታይ ነው፣ ብዙ ጊዜ እገባለሁ እዚህ። ይኸውልሽ ሁለተኛ ቆሮንቶስ ምዕራፍ 6 ከ1 ጀምሮ ምን ይላል መሰለሽ? እነሆ በተወደደ ሰዓት ሰማሁ፣ በመዳን ቀን ረዳው። እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን አሁን ነው ይላል። እንደገና ደግሞ ዮሐንስ 3:18 ላይ ከ16 ጀምሮ ስለ ልጁ ፍቅር እግዚአብሔር እንዴት ልጁን እንደሰጠ ይናገርና 18 ላይ በልጁ የሚያምን ይድናል፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። እንዲህ አምናለሁ ምናምን ልትይን ትችያለሽ። ሮሜ 10:9 እና 10 ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ኢየሱስ ክርስቶስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታምን ትድናለህ ይላል። ሁለቱ ልብና አፍ አንድ ሆነ። አሁን ነው እያነበብኩ አሁን ነው ከምትይ ይልቅ ኮንፌስ አድርገሽ በቃ ይሄ ጌታዬ ነው አምላኬ ነው ብለሽ በዚህ ህዝብ ፊት ስታምኚ ስትቀበይ በሰው ፊት የሚመሰክርልኝ በአባቴ ፊት መሰክርለታለሁ ይላል። ኢሚዲየትሊ የልቦናሽ በቃ ዳግም ትወለጃለሽ። በአጭር ቃል ዳግም ልደት ነው የሚባለው። በቃ የሚመጣው ከሞት ፍርድ፣ ከጨለማ፣ ከአጋንንት ስራት፣ ከኃጢአት ያለ ሁሉ ነፃ ትወጫለሽ። የሚደንቅ እኛ ጋር በውስጣችን የበራ በቃላት ልናስረዳው የማንችለው ደስታ ወደ ውስጥሽ ይገባል። እና ዲሳይድ አድርጊ። ይህንን በጌታ ፍቅር እንደ ወንድም እመክርሻለሁኝ። ወስኝና አሁን ከአንቺ ጋር ሌሎች የሚወስኑ ካሉ ወደ ጌታ እንምራሽ። ከሁለት የመዳኛ መንገድ ወደ አንድ የድነት መንገድ እግዚአብሔር በቀራንዮ መስቀል ላይ ወደ ሰጠው እኔ እውነት ህይወት መንገድ ነኝ በእኔ በቀር ወደ የሚመጣ የለም ወዳለው ወደዛ እንምራሽ። ጊዜ አናጥፋ። ከወሰንሽ ወስኝ። ለአንቺ አክብረንሽ አንቺ አክብረን ጊዜ ሰጠን ቀላል ነገር ስላልሆነ ምክንያቱም አንዱ ከሚሰናከል ይላል የእግዚአብሔር ቃል ድንጋይ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር አንድ ነፍስ ጌታ ስለሚገደው ለዚህ ነው ጊዜ ሰጠን የምናናግርሽ። ወስኝ እህትነት የሚደንቅ ነገር ታያለሽ። ለምን እምቢ እንዳልኩ አለኝ። የአጎቴ ልጅ ነው፣ ዛሬ ፓስተር ነው። ሻኪሶ ፓስተር ሆኖ ያገለግላል። አባቴ ወንድም ልጅ ነው። ገል ፍሬንዱ ጴንጤን ስለምጠላ ብቻ ወደ ስንት ናቸው ረሳዋቸው ቁጥራቸው እና እባክህ ኮንፈረንስ ይዣቸው ሄጄ ነው እና ባክያርድ ብሬክ ታይም ይሄ ላንች ታይም ባክያርድ ወስጃቸው ጌታን ተቀበሉ የፎርስ ያህል የግዴታ ያህል እና ለምኛቸው ጌታን ተቀበሉ። የተወሰኑ ባክ ስላይድ አደረጉ፣ የተወሰኑ ተመልሰዋል። በጌታ ነው ያሉት። እሱ ፓስተር ነው። ግን በማግስቱ ምን አለኝ? ወይኔ ለምን እኔ እኮ በማይረባ ነገር ነው አለኝ። በቃ የእግዚአብሔር ብርሃን በማይረባ ገል ፍሬንዴን አስቤ ጴንጤን ስለምጠላ እንዴት ብዬ የራሷ ጉዳይ አለኝ በማግስቱ። እውነቴን ነው የምነግራቸው በእግዚአብሔር ፊት። እና ዛሬ ምክንያት የምናደርገው ኤክስኪውዝ ገሌ አባቴ እንትና ምናምን የምንለው ነገር ልክ ክርስቶስን ስንቀበል የራሱ ጉዳይ ነው የምንለው። እና ወስኚ እህቴ ወስኚ 30 ሰከንድ ሰጥሻለሁኝ። ወስኚ እሺ ዬ ኦር ኔ ይላል እዚህ ሀገር። እሺ ወይም ቢ የወደድሽው ነው። ግን አሁን በኋላ የሚሆነውን አታቂም። ክርስቶስ ኢየሱስን ተቀብለሽ ዛሬ ዳኝ። ማወቅ እፈልጋለሁ ወንድሜ፣ ትንሽ መማር እፈልጋለሁ። ለዛ ነው እሺ። ከዚህ ቤት ብዙ ጠፍቼ አላውቅም። ብዙ ጊዜ እከታተላለሁ እና አያለሁ። ብዙ ነገርም ጠቅሞኛል። ኤርሚ ጨርሻለሁ። እሺ ኤርሚ ያለ ወይስ ምናልባት ዲነር ላይ ይሆናል ሌሎች ወገኖች? እሺ ቢንዬ ከፍተሃል። እሺ አይ እህቴ ችግር የለውም ተማሪ በደንብ ሁላችሁም እዚህ ውስጥ ያላችሁ ሌሎች ኦርቶዶክሳውያንም እንደዚህ ውሳኔ ላይ ያልደረሳችሁ ቶሎ ውሳኔ ላይ ለመድረስ ሞክሩ። ምክንያቱም ጥሪ መቼ እንደሆነ አይታወቅም። ሰው መቼ እንደሚጠራ አይታወቅም። ድርግሚት አስገባለሁ። ቆይ ችግር የለውም አትንቀጭቀጭ። እጅህን አንድ ያጹመውና አስገባለሁ። ከኔ ጋር እንደውም ታወራለህ።
ፖይንቱ ምንድን ነው? ሁሉ ያልፋል፣ ግን ከማያልፈው ከእግዚአብሔር ቃል ሰው መወለድ አለበት። ልክ ጴጥሮስ እንደነገረን እኛ ግን ከማን ተወለድን አለን? ከማያልፈው ወይንም ከማይጠፋው ከእግዚአብሔር ቃል ምን ብለናል? ተወልደናል። ስለዚህ የማይጠፋ ወይንም ዘላለማዊ ሕይወትን ለማግኘት እርሱም በክርስቶስ ኢየሱስ ያለውን ለሰዎች የተሰጠውን ሕይወት ሰው ተቀብሎ የዘላለም ሕይወት ያገኛል። ሰው ተቀብሎ በእርሱ አምኖ ከዘላለም ጥፋት ይድናል። ይሄ ብዙ የሚታሰብበት ጉዳይ አለው። ሚዩት አድርገህ ቁጭ በል ደርገሚት። ቢኒ አስቀድመው እንግዳ አስቀምጣችሁ አታውሩ። 3ና 4 ወርዷል። አስቀድመው ወንድምነት ቴንኪው። ኦኬ እሺ፣ ደርገሚት ከየት ቤተ እምነት ነው? እኔ ከኦርቶዶክስ። እሺ ሳውራ ፈጠን ብላ አውራ ወንድም አለ። በጣም የምትዘጋኝ ከሆነ አስወርድሃለሁ። እኛው ነው። እሺ በኦርቶዶክስ ስንት የመዳን መንገድ አለ? እና ኤርሚያስ ትናንትና ስለ ስንክሳር እያወራ ሰማሁት ልበል። ባይ ባይ እጅ ይጹ። እሺ ሌሎች ኦርቶዶክሳውያን ካላችሁ ገብታችሁ ማውራት የምትችሉ እናንተ ተጋብዛችኋል። ባይዘዌ ለምን አስወረዳችሁኝ ስላልክ እንደው እድል እንስጥ ብለን ነው ያስገባንህ። እጅ ግን አንተ ሌላ ስራ ላይ ነው። ቀጭ 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 የሚለው ሁሉ ይሰማ ነበር። ኦኬ ሄራኒ የመዳን ቀን ዛሬ ነው፣ እርሱም አሁን ነው። ቶሎ ለመወሰን ጊዜ አትውሰጂ። ብዙ በዘላለም ህይወት ላይ ቀልድ የለም፣ አይቀለድም በሱ። ኦኬ ኦርቶዶክሳውያን አሁን መግባት ትችላላችሁ። ደግመ እንዳትልክ። ማን ነው ድርግምግም? ራሄል ታቻለች። ከየት ቤተ እምነት እንደወጣ ይቃል። እሺ ራሄል ከየት ቤተ እምነት ነሽ? ታለ ራሄል ራሄል ኦኬ እሺ ሮያል ወንድምን ድምፅ ያለ ይሰማል? ኤርሚያው ወይስ ትሰማለህ? ሮያል እታች ከላይ ያለችውን ሄርና የምትባለዋን እህት ውጭ ስትላት እኔ ነኝ ሚዩት ያደረግኩ። እዚህ ግባ እና ይኸው ገብታል። ንገራት ውጭ በላትና እንደምጣ እኮ ውጭ በላት። ሌሎቹንም ኦርቶዶክሳውያን ውጡ በላቸውና ከዛ አንተም ቶሎ ትወጣለህ። ነፃ ፍቃድ አይደለም። እኔ ለምን እንደው ታውቃለህ? ውጭ አልኳት። ነፃ ፍቃድ አላት። የፈለገችውን የመከተል መብት አላት። ማንም ነፃ ፍቃዷን የተጫናት የለም። አይ እሱ ከእሷ አጠገብ ያለው በጣም ሲያስገድዳት ወስኝ 30 ሰከንድ ሰጥችሻለሁ ምናምን ሲል እንዴ እኔ እንደውም አንተ እንደዚህ ስትል ሰምቼ ማላቅ እንደ መልእክተኛ እንደዛ እንትን አደረገው እኮ የሆነ በጣም እንደዛ ሲል በጣም ያናድዳል። በቃ ምንድን ነው ተወሰነ። አንተ ውጪ ስትላት ነፃ ፈቃዷን እየጠበክ ነው አይደለም? አስጨነቃት። አንተ የሰው ልጅ ለምን አንተ ውጪ ስትላት ነፃ ፈቃዷን እየጠበክ ነው ወይ? አዎ መብቷን እኮ እየተከራከርኩላት ነው። ውጭ ማለት በቃ ከሚያስጨንቅ የሰው ውጭ ነው ያልኳት። በቃ ደግሞ መብቷን ቆይ እሷ ደግሞ መብቷን ጠብቃ አልወጣችም። በቃ አልወጣችም። የጌታ ቃል ተስማምቷታል። አያልን ህይወት ያለበት ቃል ተስማምቷታል። አንተ አላንጫጫል። ሚዩት አድርግ እንዳታቋርጠኝ ሳውራ። አያልን የጌታ ቃል ህይወት ያለበት ቃል ተመችቷታል። 30 ሰከንድ ሰጥሻለሁ ወስኝ እንኳን ብሎ ሲነግራት አይ ተጫንከኝ አይደለም ያለችው፣ እየተማርኩ ነው ትንሽ ልማር ነው ያለችው። አያልን ለምንድን ነው? የጌታ ቃል ደስ ያሰኛል። ደስ ማሰኘቱ ብቻ አይደለም፣ ህይወት ይሰጣል። መጽሐፍ እንደሚናገር ዕብራውያን ምዕራፍ 4 ላይ
የእግዚአብሔር ቃል ሕያውና የሚሰራ ነው ይላል። ሕያው ማለት ሕይወት ያለው ማለት ነው። የሚሰራ ማለት ነገርን የሚያንቀሳቀስ ሕይወት ያለው ማለት ነው። ገብቷል? ስለዚህ ይሄ ሕያው የሆነ የእግዚአብሔር ቃል እህታችን ተመችቷታል። እዚህ ውስጥ ያላችሁ ኦርቶዶክሳውያንም እንደው በጉልበት ታንቃችሁ ቁጭ አላላችሁ። ሕይወት ያለው የእግዚአብሔር ቃል ሲነገር ተመችቷችኋል። ተመችቶናል እኛም ለመናገር። ይሄ ጌታ ሁሉም የሚያዳምጠው የተመቸው ይመስላል። አብዛኛው የሚታዘብ ብራዘር ኖ እያወራውን እንዳታቋረጥ። እግዚአብሔርን ቃል ይሰጣል። ዘላለም እንዳይጸጽትሽ ዘላለም እንዳይጸጽትሽ። ኦርቶዶክስ ቀጥተኛዋን እምነት ትተሽ እንዳትሄጂ። እኔ እሰጥሃለሁ ዘላለም እንዳይጸጽትሽ። ሮያል የእግር እሳቱ ነው የሚያንገበግብሽ ወንድሜ። ሰጥቼ ረጅም ሰዓት ብታወራ 5 ደቂቃ። ስለዚህ ይህችን ቀጥተኛ ኦርቶዶክስ ልትሆኚ ትችያለሽ ብዬ አስባለሁ። ብራዘር እኔ ዝም ብለሽ በዚህ ዘመን እኔ እኮ እያወራሁ ነው ሮያል ወንድሜ። ሮያል እኔ እኮ እያወራሁ ነው። ያኔ ስትሰድበኝም ቆይተህ ኖረህ አሁንም ደግሞ በዚህ ዘመን ከኦርቶዶክስ ጴንጤ የሚገባ ሰው ምን ያክል ትምህርት የማያውቅ ነው ብለው ምን ያክል አለመማር ይሰማል። ወንድምነት ድምፅ እኔ ኧረ በደንብ ትሰማለህ። ግን እንደዚህ አይነት ምቀኝነት ምን ሆነ? ቆይ ተውት። ልጁ በጣም ነበር ተሳዳቢ የነበረው፣ እኔ ሲሰድበኝ ነበር። አሁን ደግሞ ሻል ስላልክ እኔ ስድቡን እንደዛው እየቀጠልክ ማውራት እኮ እያስገባሁ እየሰደብከኝ ተወርድ ነበር። አሁንም ችግር የለውም፣ እንደዛ ወደዛው ያንም ማድረግ ትችላለህ። ግን ሰው ሲያወራ ከሰማህ በኋላ እኛ ደቂቃ እሰጥሃለሁ፣ እኔ ደቂቃ እሰጥሃለሁ። ስትፈልግ ለስድብ እኮ ለደቂቃ እሰጥሃለሁ። አነሰ ብለህ ስድቡን ትቻለህ። አሁን አልተሳደብክም፣ ግን የምታወራው ነገር ካለ እንድታወራ ጊዜ እሰጥሃለሁ። ግን ሰው ሲያወራ ተደርባታ ልጅቷን ግን መክረ በታችራል። በቃ አንተም ጮኸ፣ ስልክህም ጮኸ፣ ስልክህም አይመልስም፣ አንተም አትመልስም። እኔም ጋር ቼክ ሳደርግ ብሎክ አድርጌዋለሁ። እንግዲህ በጣም ተሳዳቢ ነው ልጁ። ግን ከቅርብ ጊዜ ወዲህ እኔ ድሮ ሰድብህ ነበር አለኝ። አውቀዋለሁ እንደሚሰድበኝ። በጣም የወጣ በቃ የብልግና ስድብ ነበር የሚሳደበው። ይገባኛል። እንደዚህ አይነት ሰዎችን እግዚአብሔር እኔ በመንግስቱ ውስጥ የወንጌል አገልጋይ እንደሚያደርጋቸው ምንም ጥርጥር የለኝም። ከዚህ በፊትም ባለኝ ነገር አውቃለሁ። ግን አሁን እህታችንን ተጫንካት፣ ረገጥካት፣ ጨፈለካት ምናምን ነገር ብሎ የሚል ነገር ምንም እንደዛ ነገር አላደረክም። እኔም የማደርገውን ሌሎቹም የወንጌል አማኞች ወንድሞቻችን የምናደርገውን ነው። የገሃነመ እሳትን ክብደት ብታውቁትና ሰው በክርስቶስ ኢየሱስ ባለመሆን የሚደርስበትን ጥፋት የሚያገኘውን የዘላለም ቅጣት ብታውቁ ዛሬ ተብሎ በሚጠራበት ቀን ጊዜያዊ በሆነች በዚህ ምድር ላይ ሆነን ዛሬ ተብሎ በሚጠራበት ቀን አሁን ማለት አሁን ቀድሞ ወንድምነት ይለምንበት የነበረው 30 ደቂቃ 30 ሰከንድ ሰጥቼሻለሁ ብሎ የሚለው ለመወሰን ማለት ነው። ሰው ኢየሱስ ክርስቶስን ለመቀበል እና ለመወሰን አንዴ ራሄል ከየት ቤተ እምነት ነው ደጋግመሽ ሸላክሽ? አሁኑ እኔ ቤተ እምነት ሳይሆን የማምነው ከድንግል ማርያም የተወለደውን ጌታችንን ኢየሱስ ክርስቶስን ነው እና በማርያም ሄሎ እህቴ ከማጋ ንብረት የምታደርጊው እኔ አንድ ነገር አለ የምነግርህ ነገር ማለት ነው። ምክንያቱም እኔ የማመልከው በአጠቃላይ ማለት ነው ሰማይንና መሬትን በቃሉ የዘረጋውን አምላክ። እታችረች የት ነው ህብረት የምታደርጊው ነው ያልሽው? የምታመልኪው ማንን ነው አልጠየኩሽም። የት ነው ህብረት የምታደርጊው? ኦኬ ያ ከሆነ አንቺ ቲክቶክ ውስጥ መምጣት የለብሽም። በጓዳሽ መጋረጃሽን ዘርግተሽ በጓዳሽም ማምለክ ትቻለሽ። ህብረት የት ነው የምታደርጊው ብዬ ስል እኔ ማለት የማመልከው ምናምን ነገር አለ ነው። የት ነው ህብረት የምታደርጊው ነው። ቴንኪው እህታችን። በፈጠረህ አስገባሽ ስትይ ነበረ። ያው እንግዲህ በፈጠረኝ አስገባሁሽ። ገብተሽም በትክክል ለተጠይቀው ጥያቄ አትመልሱ ማለት ታችሁኝ። እሺ እና ምንድነው እህታችን አላስጨነቃትም። የገሃነመ እሳትን ክብደት ብታውቁ የገሃነመ እሳትን ክብደት ብታውቁ ሰው በተረዱት እንደ እግዚአብሔር ቃል ሰውን ዛሬ ተብሎ በሚጠራበት ቀን አሁን ማለት ነው።
የዘላለምን ሕይወትን እንዲያገኝ ትለምኑታላችሁ። ቅዱስ ጳውሎስ እንለምናችኋለን እንዳለው ትለምኑታላችሁ። ከዘላለም ፍርድ እንዲድን፣ ከዘላለም ጥፋት እንዲድን እንዲወስን የመዳን ቀን አሁን ነው ተብሎ እንደተጻፈ እህታችንን በዛ ልመናን የለመናት። ከዛ እኮ በቃ አይ ገና እየተማርኩ ነው ላስብበት ብላ ስትለው ኖ ኖ ኖ ኖ ኖ ኖ በፍጹም እኔ የምልሽንማ ማድረግ አለብሽ ብሎ አላላትም። ወንድምነት ጌርሳም አላላትም። እና የቱ ጋር ነው ያስገደዳት? እንኳን ጌርሳም አይደለም ትልቁ ሐዋርያ ጳውሎስ እንለምናችኋለን ብሏል። በቃ ለመናት። አይ ላስብበት ብላ ካለች በቃ ጊዜ መስጠት ነው። እግዚአብሔር ለሕይወት የሚሆን ንስሐን ጊዜ በሚሰጣት ሰዓት ላይ እኛ ቃሉን እውነቱን ነግራናታል። ከዛ በቀር መወሰን የባለቤቱ ነው። እኛ እዚህ ስንነግራችሁ በግዴታ አይደለም። የእግዚአብሔርን የማዳኑን ወንጌል ሰምታችሁ ብሎ እንደሚል የመዳኑን ወንጌል እንነግራችኋለን። ሰምታችሁ እንድትወስኑ ፍቃዱ እናንተ እጅ ላይ ነው ያለው። ኦኬ፣ ፍቃዱ እናንተ እጅ ላይ ነው ያለው። እኛ የምናስገድድበት አንድም ምክንያት የለም። እሺ፣ ስለዚህ ይህን ነው ብለን የምንላችሁ። እሺ፣ ማይሰልፍ አቤት። ሰላም ነው? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? ከኦርቶዶክስ። እንኳን ደህና መጣህ። እንኳን ኖረ ቆያችሁ። እሺ፣ አርዕስቱን አይተዋል ወይ? ስንነጋገርበት የነበረውን ሰምተዋል? አጋጣሚ ልጅቷን ከየት ቤተ እምነት ነው ብላ ስታስጨንቃን እንጂ የሰማሁት ነገር የለም። ምን ልታወራ ነው ታዲያ የገባኸው? እንዴ እየሰበክ አይደል? እንደ ወደ እናንተ እንድንመጣ ያስበከኝ ብዬ ነው። አንዳንድ ጥያቄዎችም ስላለ መሀል ላይ እያነሳው ጠይቃለሁ። ምን እንደምንሰብከው? ከዛ ለማንስ በከ ጥያቄው በትክክል ተግባር ከሆነ ጥያቄው ስለማንስ በከ አሁን ሰው ወዴት እንዲሄድ ነው የምሰብከው እኮ? ስለማን እየሰበከ ነው ያለው? ወዴት እንዲሄድ ነው እየሰበከ ያለው? ኦርቶዶክስ የትም ሄድ አላልኩም። አንተን ገና አልሰማህም። ገብተህ ምን እያወራን እንዳለ ራሱ አጣቀም። ልጅቱ ጋር እያወራን የለነበረውን ሀሳብ ነው የምሰጠው። ስበክ ብለኸኛል። ስለማን ልስበክህ? ስለማን ነው የሚሰበከው? ማይክን ክፈትና አውራኝ። ስለማን እንስበክህ ወንድሜ? እሺ እህታችሁን ኦኬ። ደጋግማችሁ የምትልኩ ሰዎች ብታቆሙ መልካም ነው። ካልሆነ የብሎክ እርምጃ ይወሰድባችኋል። ገስት ላይ ደጋግማችሁ የምትልኩ የወንጌል አማኞች